ኦርቶዶክስ ነኝ ካለ ኦርቶዶክስ ሆኖ ነው እያወራ ያለው። ጴንጤ ሆኖ የማስመሰል ምንም ሐሳብም ምንም ጥቅምም የለንም እኛ እንደሱ አይነት እምነትም የለንም። ብሩኬም ይታርክ ተራ ሲደርስ ታወራል። ኦኬ ሶ አሌክስ የክርስቶስ ሳምራን ስም በመጥራት መንግስተ ሰማያት ትገባለህ ብለህ ታምናለህ ማለት ነው አይደል? አዎ ታዲያ ሌላ ምን ታዲያ ከሷ ጋር ምን ጉዳይ አለ? አሌክስ ቆይ አንዴ እሺ ተስፋዬ የክርስቶስ ሳምራን ስም በመጥራት መንግስተ ሰማያት ትገባለህ ብለህ ታምናለህ? አልገባም ብዬ ቅድም ነግሬሃለሁ እኮ ሐሳቡ እንድትረዳዱ እኮ ነው እያወራን ያለ ነው። እዚህ ጉዳይ ላይ ነው ሌላ ላይ አትሄዱ። በጣም አንደርስታንድ ስላደረኩት ነው። በቃ ስለዚህ አሁን አሌክስ እገባለሁ እያለ ነው። ተረዳዱ። መግባባት ጥሩ ነው። አሌክስ እሺ አሌክስ ቀጥል አሁን እኛ የሰማው ነው። አሁን ኦርቶዶክስ ያስተምሮ የራሱ አስተምሮ ይኖረዋል፣ ሌላውም የራሱ አስተምሮ ሲኖረው በኦርቶዶክስ አስተምሮ ውስጥ እነዚህ ቅዱሳን ገድላቸውና ታምራቸው ላይ ያድናሉ የሚለው ሐሳብ የተጻፈው የዘላለም ሕይወትን ከማሰጠት አኳያ ከሆነ የክርስቶስን አዳኝነትን ይጋራል የሚል ሐሳብ አለኝ። ነገር ግን ይሄ መዳን በራሳቸው ነው ወይ የሚለውንም በራሳቸው ይሄ መዳን የሚለው ግን ሌላ ትርጉሙን ፈልጎ መዳን ምንድነው የሚለውን ነገር ደግሞ ማወቅ ሌላ ነገር ይሆናል። ለምሳሌ የእግዚአብሔር መልአክ እግዚአብሔርን ተስፋዬ አሁንም እየተወራ ያለው መንግስተ ሰማያት ስለመግባት ነው። ርዕስ አትቀይር። አትቀየርኩ እሱ ላይ ስለዚህ ሌላ ጉዳይ አለ የሚያወራው። ስለዚህ ጉዳይ ላይ ሐሳብ ካለ ሞግተው ከሌለ ወደ ሌላ ሰው ሙቭ እናድርግ። እየተወራ ያለው መንግስተ ሰማያት ስለመግባት ነው። አሁን መላእክቶች ያድናሉ ምናምን ለሌላ እርስ ውስጥ አትግባ። መንግስተ ሰማያት ስለመግባት ነው እያልኩ ነው። ሐሳቤን ሳልጨርስ ለምሳሌ ለምን ለማትፈልግ መሰለህ የእግዚአብሔር መልአክ እግዚአብሔር በሚሰበሰቡ ስፍራ ይሰፍራ ያድኗቸው ማልካለ የትኛው መዳን እግዚአብሔር መንግስት ነው እንዴ? እግዚአብሔርን በገባህ እግር በድንጋይ እንዳይሰናከል መላእክቱ ስላንተ ይልካቸዋል ያድኑህማል ይላል። የእግዚአብሔር መንግስት ያስገቡሃል ማለት ነው። ይሄን እንድንለይ ነው። ይሄ መዳን የሚለው ከእግዚአብሔር መንግስት ታዲያ የሚያስገባ ነው። ታዲያ ምንድነው ድነት ምንድነው? ስለ መንግስተ ሰማያት ነው የምናወራው። ተስፋዬ ርዕስ አትቀየር። ስለ መንግስተ ሰማያት ነው እያወራን ያለ ነው። እሱ ላይ አውሩ። አሁን ወደ ሕክምና እኮ አይደለም ይሄ አንዱ የሕክምና አይደለም፣ ሌላው የመንግስተ ሰማያት ጉዳይ አይደለም። ድነት ከተባለ ሁሉም ተመሳሳይ ነው። ዋጋም ከተባለ ያው ተመሳሳይ ነው። ምን እንትን አለው? አሁን እኮ አንተ ከዚህ ጋራ ምንም እንትን ልትል ብዙ ድነት ለምሳሌ እስከ መጨረሻ የሚጸና ይድናል ይላል፣ እምነት ያድናል ይላል፣ ጥምቀት ያድናል የሚል ነገር አለ። እንደየኮንቴክስቱ ይለያያል፣ ግን ሁሉም አንድ አይነት ግብ አለው። እሱም ያው የመንግስተ ሰማያት ነው። ስለዚህ እንዳገባቡ ተረዳው። ግቡም ደግሞ ያው መንፈሳዊ ጸጋ ነው። ሌላ ምንድን ነው? ስለዚህ የተባለው ነገር ከዛ ጋር የሚያያዝ ነው። በቃ አሁን አንተ ያልከው ምናልባት የምወስድልህ ገድል ወይም ሌሎች ድርሳናት ከመጽሐፍ ቅዱስ ጋር እኩል አይደሉም የሚለው ትክክል ነው። ለምሳሌ ተክለ ሃይማኖት ገድል 11ኛው ክፍለ ዘመን ነው የመጣው። እስከ 11ኛው ክፍለ ዘመን የነበሩ ሰዎች ያለ ተክለ ሃይማኖት ገድል ነበሩ። ስለዚህ የግድ ተክለ ሃይማኖት ገድል እዛ ቤተክርስቲያን ውስጥ አስፈላጊ ነው ተብሎ አይታመንም። 1100 ዓመት የነበሩ ክርስቲያኖች ያለዛ ገድል ኖረዋል። ስለዚህ ኤክስትራ ነው፣ አስተማሪ ነው፣ አናጭ ነው ብለን እንወስደዋለን። የምንቀበላቸውም በዚህ ደረጃ ነው። አንተ ግን ሌሎችን አሁን እነሱ ሌሎቹን እንዲሉኛል ከሚል አንጻር ሳይሆን ትክክለኛው አስተምህሮ ምን ይላል እኔ እቀበለዋለሁ አልቀበለውም ከሚለው ጋር ነው መውሰድ ያለብህ። እሺ አሁን እንድትስማሙና አንድ ሐሳብ እንዲኖራችሁ ማውራት ስላለብን ይሄ የቤተክርስቲያኒቷ እምነት ነው ወይስ አይደለም? ለምሳሌ በክርስቶስ ሳምራ አማካኝነት ሰው መንግስተ ሰማያት ይገባል የሚለው አስተምሮ የቤተክርስቲያኒቷ አስተምሮ ነው ወይስ አይደለም? ተስፋዬ ጥሩ። አንዳንድ መጽሐፍት ወደ ቤተክርስቲያን በተለያየ ዘመናት በተለያየ ሁኔታ የገቡበት ሁኔታዎች አሉ። እኔ በግሌ መጽሐፍቶች እንትን ያስፈልጋቸዋል፣ እርማት ያስፈልጋቸዋል ብዬ ከሚያምኑ ሰዎች አንዱ ነኝ። በደንብ ተነበው የትኛው መጽሐፍ ከመጽሐፍ ቅዱስ ሐሳብ የሚቃረን ከሆነ አልቀበለው ከመጽሐፍ። ምክንያቱም
መጽሐፍ ቅዱስ የሁሉ የመጽሐፍት ሁሉ ባለቤት ስለሆነ ማለት ነው። የትኛውንም ግለሰቦች የሚጽፉት ቴዎሎጂያንስ የሚጽፉት ከመጽሐፍ ቅዱስ ሐሳብ ውጪ ከሆነ ይህ መጽሐፍ አክሴፕት አላደርገው። በዚህ ቤተክርስቲያን ባላት የረጅም ዓመት ታሪክ ውስጥ በርካታ መጽሐፍት ወደ ቤተክርስቲያን ውስጥ ገብተዋል። ይህንን አምናለሁ። እነዛ መጽሐፍትን ከመጽሐፍ ቅዱስ መሰረትነት ታይተው እርማት ያስፈልጋቸዋል ነው ማለት። ጥያቄው ግን ይሄ አልነበረም። ይሄ የቤተክርስቲያን ትምህርት ነው? የቤተክርስቲያኒቷ አቋም ነው? የቤተክርስቲያኒቷ አስተምሮ ነው ወይስ አይደለም ነው ጥያቄው። እሱ ነው። እኔ ደግሞ የመለስኩልህ ምን ነበር? መጽሐፍት በተለያዩ ጊዜያት ወደ ቤተክርስቲያን የገቡ መጽሐፍት ሰማን። እሱን ብራዘር እኔ እሱን አልጠየቅኩም። ሰዎች እነዚህ መጽሐፍት ሲያነቧቸው እኔ አልጠየቅኩም። ተስፋዬ ቀጥለው አልጠየቅኩም። እኔ እሱ ሰማው አልጠየቅኩም። እኔ እሱ የጠየቁን ሰምተኛ ሰምቻለሁ። ይሄ መጽሐፍ ይሄ የቤተክርስቲያኒቷ አስተምሮ ነው ወይስ አይደለም? እኔ ደግሞ ለዚህ በተለያየ ጊዜያት መልስ ከሌለ ችግር የለም። መልስ ከሌለ ችግር የለም። እሺ አሌክስ፣ የቤተክርስቲያኒቷ አስተምሮ ነው ይሄ እምነት ነው ወይስ እምነት አይደለም? ኦኬ፣ አብዛኞቹ የቤተክርስቲያን ናቸው። ግን አሁን በየቦታው ያሉ ለምሳሌ የተነሱባቸው ቦታዎች ላይ አብዛኛው ገድሎች ይጻፋሉ። አሁን ለምሳሌ ያነበብኩልህ የክርስቶስ ሳምራን ስም በመጥራት ሰዎች መንግስተ ሰማያት ይገባሉ የሚለው ትምህርት የቤተክርስቲያኒቷ ትምህርት ነው ወይስ አይደለም? ነው። ተስፋዬ አይደለም እያለ ነው ያለው። የትኛው ትክክለኛ የኦርቶዶክስ አቋም የትኛው ነው? ተስፋዬ እኮ ምንም እኮ ነው፣ እሱ አንድ ግለሰብ ነው። አሁን ይከሌ ነው አቋም ነው ምናምን ለምን ትለኛለህ? እኮ የምነግርህ እኮ ትክክለኛውን ነው እየነገርኩ ያለው። ተስፋዬ አሁን የመጣ ልጅ በኋላ የሚሄድ ልጅ ነው፣ ቤተክርስቲያን የነበረ የሚኖር ነው። ስለዚህ እያልኩ ያለሁት ነው በቃ ያስተምረቱ ትክክል ነው። እሺ ኤፍሬም ማይክ ዝግ ነው። ኤፍሬም ክፍት ነው። እሺ በክርስቶስ ሳምራ አማካኝነት መንግስተ ሰማያት ተገባለው ብለህ ታምናለህ? ለአንድ ኦርቶዶክሳዊ አምናለሁ። ቤተክርስቲያንህ እንደዚህ ታስተምራለች? አዎ። ኦኬ፣ ተስፋዬ የሚለው ቤተክርስቲያኒቷ እንደዚህ አይነት ትምህርት የላትም የሚለው ተሳስቶ ነው? አይ ተስፋዬ ሲጀመር ኦርቶዶክስን አይወክልም ብዬ ከማስበው ሰው አንዱ መካከል ነው። ምክንያቱም እንዴት አልክ? እንደዛ የምልበት ምክንያት አለኝ። ቢያንስ በቀላሉ እንኳን አንተ ራሱ እየነገርከው ነው፣ ምንም የማታውቀው እየነገርከው ነው ስለ ኦርቶዶክስ ማለት ነው፣ መጽሐፍ ቅዱስ ማንበብ ማለት ነው። ቢያንስ ክርስቶስ ሳምራና ተክለ ሃይማኖት አሁን ለምሳሌ መላእክት አሉ፣ ሰማዕታት አሉ። ከነዛ መካከል ናቸው። እንግዲህ በእነሱ ምክንያት መዳን እንችላለን። ዝክርሽን የዘከረ ጸበልሽን የቀመሰ እና ይሄ እንዲህ ላደረገ ሰው ነፍሱን እምርልሻለሁ ይላል እና ስለዚህ በእነሱ ምክንያት መዳን እንችላለን። ኦኬ፣ ሶ ይሄ ቤተክርስቲያን አስተምሮ ነው ስንት እየተማርን ያደግነው ነው። እሺ ብሩኬ ከየት ቤተ እምነት ነህ? ብሩክ ሚውት ነህ እያወራህ ከሆነ። ኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ የቤተክርስቲያን አስተምሮ የትኛው ነው? የቤተክርስቲያን አስተምሮ ያው ሙሉ ለሙሉ ገድላት ድርሳናትን እንግዲህ ያወጣ አይደለም፣ ግን መስተካከል እንዳለው የሚኖርባቸው ይኖራሉ። የክርስቶስ ሳምራ ስሟን የጠራ ተስካሯን ያደረገ መንግስተ ሰማያት ይገባል የሚለውን ትምህርት ተቀብለዋል አንተ? ነው መስተካከል አለበት? የጻድቅ ዋጋ ያው የጻድቁን ዋጋ ያገኛል ስለሚል እሱን እቀበላለሁ እኮ። ስለዚህ የክርስቶስ ሳምራ ስም በመጥራት
መንግስተ ሰማያት እገባለሁ ብለህ ታምናለህ? አይ ቲንክ ስም በመጥራት እኮ አይደለም። ያው ስም አሁን ለምሳሌ ክርስቶስ ሳምራ ስላልክ ትድናለህ እኮ ለማለት እኮ ተፈልጎ አይደለም። አይ መጽሐፉ እንደዛ ነው የሚለው፣ ትርጉሙ እንደዚህ ነው ብለን ልናወራበት እንችላለን። ግን መጽሐፉ የሚለው ነው እያልኩኝ ያለሁት። ያው ብራዘር ስማ፣ ስምሽን የጠራ ነው የሚለውና በሱ ታምናለህ አንተ? አዎ፣ ግን እኔ ያው ትርጓሜውን ለምሳሌ አሁን ኢየሱስ ክርስቶስ ማለት ብቻ አይደለም አይደለ? ያው እንደምናውቀው ስሙ መጥራት ብቻ አይደለም። ምክንያቱም ብዙ ስሙን የሚጠሩ ግን ትምህርቱን የሚክዱም ስላሉ በዛው ልክ ማለት ነው። ልክ በዛው ልክ ስለ ኢየሱስ አይደለም እያወራን ያለነው፣ ስለ ማርያም ነው፣ ስለ ክርስቶስ ሳምራ ነው እያወራን ያለነው እና እንዳይቀላቀል የክርስቶስ ሳምራን ያወቅናት እኮ በክርስቶስ ነው እንጂ አሁን ስለ ኢየሱስ አይደለም። አሁን ይቀላቀልብሃል ብሩኬ። አሁን እያወራን ያለነው ስለ ኢየሱስ ሳይሆን እንዳይቀላቀልብህ። እሱ አምላክ ነው። የጌታን ስም የሚጠራ ሁሉ ይቆይ አንዴ ብራዘር፣ የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ ቅዱስ ነው የሚናገረው። አዎ የጌታን ስም የሚጠራ ሁሉ ይድናል፣ መጽሐፉ ነው የሚናገረው። ምንም ጥያቄ የለውም። አሁን እያወራን ያለነው ስለ ክርስቶስ ሳምራ ነው። የክርስቶስ ሳምራን ስም የሚጠራ ተስካሯን የሚያደርግ ሁሉ መንግስተ ሰማያት እንደሚገባ መጽሐፉ ይናገራል። ታምንበታለህ ወይ በዚህ? እኔ ነው ወይስ? አዎ አልከኝ። እሺ ማውራት ፈልጋለሁ። ኤፍሬም ማውራሽ እኔ አንዴ የምታደምጠኝ ማለት ነው። አሁን ለምሳሌ እኛ ኦርቶዶክስ በድንግል ማርያም እናምናለን፣ በኢየሱስ እናምናለን። ግን በእሱ አማካኝነት የእሱን ስራ የእሱ የሚለውን ነገር እያከበሩ ብዙ ነገር እያደረጉ የመጡ ጻድቃን ናቸው። ክርስቶስ ሳምራ፣ ተክለ ሃይማኖት፣ ብዙ ጻድቃናት አሉ። ከጠራቸው መካከል ክርስቶስ ሳምራ ተክልዬ የእሱ ምግባር ልክ እንደናንተ ሳይሆን ኢየሱስ ያድናል፣ ጌታዬ ጌታዬ የሚል ሁሉ መንግስተ ሰማያት አይወርስም። ይህን ታውቃለህ? በእኛ መጽሐፍ ማለት ነው። ጌታዬ ጌታዬ የሚል ሁሉ መንግስተ ሰማያት አይወርስም ይላል። ስለዚህም እነሱ ደግሞ ጌታችንን ብቻ ሳይሆን እመቤታችንን ማርያም ድረስ የስላሴ አንድነት ሶስትነትን አምነው የተቀበሉ እስከ ድረስ ኢየሱስ ስም እየጠሩ መስዋዕት ስለሆኑ ተክልዬም ብዙ ነገር ስላደረገ ብዙ ጊዜ ጸሎት ስላደረገ ብዙ ሃይማኖት ስላለው በእነሱ ምክንያት እንድናለን። ምንድነውም ኢየሱስን አምነን እመቤታችንን ማርያም ታማልዳለች ብለን ነው እንጂ ክርስቶስ ሳምራ እግዚአብሔር ሰው ስለሆነች እናምናለን፣ በዚህም እንድናለን። እሺ ሰለሞን። አቤት። ሰላም ነው? እሺ ሰላም። ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። እሺ የክርስቶስ ሳምራን ስም በመጥራት ይዳናል ብለህ ታምናለህ? ተስካሯን በማድረግ ያው መጀመሪያ እንግዲህ ገድሉ ላይ አሁን ያነበብከው ስም በመጥራት ብቻ አይደለም፣ ስምሽን የጠራ ዝክርሽን ያደረገ ነው የሚለው ቃሉ። እኮ ስሟንም የጠራ ተስካሯን እሱ ነው እያነበብን ያለ ነው። አንተ ታምንበታለህ ወይ? አዎ አምንበታለሁ። ታምንበታለህ? ስሟን በመጥራትና ተስካሯን በማድረግ ስሟን በመጥራትና ተስካሯን በማድረግ መንግስተ ሰማያት እንደሚገባ ታምናለህ ማለት ነው? ኦኬ። ምክንያቱም ክርስቶስ በመጽሐፍ ቅዱስ ላይ ከኔ ጋር ለማወቅ የምታወሩት። እሺ ተስፋዬ ግን ኦርቶዶክስ ነኝ ግን አይገባም ብሎ እየተናገረ ነው ያለውና ቆይ አንዴ ኤፊ ሚውታል። አሁን ሌላ የኦርቶዶክስ ሆኖ ምክንያቱም ተስፋዬን እየተጠራጠሩት ስለሆነ ኦርቶዶክስ አይደለም የሚል መደምደሚያ ስላላቸው ሌላ ኤፍሬም ሚውታል። እሺ ሌላ ኦርቶዶክሳዊ ነኝ የሚል የክርስቶስ ሳምራን ተስካርና ስሟን በመጥራት መንግስተ ሰማያት አይገባም የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ባላንስ ማድረግ ስላለብን ማለት ነው ውይይቱን። ካላችሁ አንድ ቁጥር ጻፉልን። እሺ ኦርቶዶክስ ነው ያልኩት ጋይስ። ኦርቶዶክስ ያልሆነ ሰው ብሎክ ሁላ ነው የምናደርገው። ባይዘው ኦርቶዶክስ ማለት ሳትሆኑ ኦርቶዶክስ ነን ያላችሁ ሰዎች ካላችሁ ብሎክ ነው የምትደረጉት። እሺ ማለት እሺ ጥሩዬ እሺ ይሰማል? ጥሩዬ ሰለሞን አንተ ጋር ነው ድምጽ አለ። ሚውት አድርጓል በመሃል። ሰላም ነው ዳኒ? ደህና ነኝ። እንዴት ነሽ?
ኔትወርክሽ ነው ያንቺ? የኔም አይመስለኝም። ይቆራረጣል። ቀይ ያበራብኝ ነው። ሰላም ነው አለን። እሺ ኔትወርክሽን አስተካኪዋ፣ ካለዛ መቀጠል አንችልም። ጥሩዬ እግዚአብሔር ይመስገን። እሺ በክርስቶስ ሳምራ ስሟን በመጥራትና ተስካር በማድረግ መንግስተ ሰማያት ይገባል ብለሽ ታምኛለሽ? እሺ የጥሩዬ ኔትወርክ ጥሩ አይደለም። በእንደዚህ መልኩ መቀጠል አንችልም። አስተካኪውና ተመልሰሽ ነይ። እሺ ሌላ ኦርቶዶክሳዊ ካለ ሜላዬ እንኳን ደህና መጣ። እሺ ዘካርያስ። አቤት። እሺ ከየት ቤተ እምነት? ኦርቶዶክስ። ከኦርቶዶክስ? አዎ። እሺ እስኪ የቤተ ክርስቲያኒቷን ሚስጥራት ንገረን እስኪ። አጋጣሚ ትምህርት ላይ ነው ያለሁት። ትምህርት ላይ ነኝ፣ ገና ብዙ አላወኩም። በቃ እሺ። ሌላ ኦርቶዶክሳዊ እሺ ምንቴ? እሺ ምንቴ ከየት ቤተ እምነት ነህ? እኔ ፕሮቴስታንት። እሺ ጸጋ ይብዛልህ። ታች ሆነ ስማን። እሺ ስብሐተ እግዚአብሔር። ስብሐተ እግዚአብሔር። አቤት። ሰላም አመሻችሁ። ሰላም፣ እንዴት አመሸህ? ከየት ቤተ እምነት? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ። እሺ የቤተ ክርስቲያን አገልጋይ ነዎት? ነኝ። እሺ ከየትኛው ነዎት? አሁን ሁለት ኦርቶዶክስ አይነት ትምህርት እያየን ያለ ነውና ቤተ ክርስቲያኒቷ ውስጥ የክርስቶስ ሳምራን ስም በመጥራትና ተስካሯን በማድረግ መንግስተ ሰማያት ይገባል ብለው ያምናሉ እርሶ? በሚገባ አዎ ያምናሉ። አምናለሁ። እሺ የማያምን ኦርቶዶክሳዊ ነበር ያልነው። እሺ አሸናፊ እንደዛ ነበር ያልነው፣ ምክንያቱም በአብዛኛው እንደምታምኑ እያየን ያለ ነውና። ያ እሺ አሸናፊ። እሺ እመጣለሁ ወደ እርሱ። አሸናፊ። አቤት አቤት። እሺ ከየት ቤተ እምነት ነህ? ከየት ቤተ እምነት ነው እንደሜ? ኦርቶዶክስ። እሺ የክርስቶስ ሳምራን ተስካርና ስሟን በመጥራት መንግስተ ሰማያት ይገባል ብለህ ታምናለህ? አዎ ታምናለህ። እሺ ታምናለህ። እሺ ባይሳ። እሺ አምናለሁ፣ ግን ጠይቀኝ እስቲ። አምናለሁ። እሺ አይ በቃ አልከኝ፣ አምናለሁ እኮ አልከኝ። እሺ እመጣለሁ፣ ወደ አንተ እመጣለሁ። ከየት ቤተ እምነት ነው ወዳጄ? ዋው ተቀብያለሁ፣ ማመንህን ተቀብያለሁ። እሺ ባይሳ ከየት ቤተ እምነት? ከኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ የቤተ ክርስቲያኒቷን ሚስጥሯን እስቲ ንገረን። ከኦርቶዶክስ ነው ዳኒ። እሺ የቤተ ክርስቲያኒቱን አብርቱ ሚስጥሯት እስቲ ንገረን። ሄሎ አይሰማም ወዳጅ? ቀይ ያበራብኝ ዳኒ አይሰማም። እሺ ኔትወርክን አስተካክል። ሌላ ይሄ ትምህርት የቤተ ክርስቲያን ትምህርት አይደለም የሚል ሰው ካለ ባላንስ ማድረግ ስላለብን ይሄንን ማወራው። ይሄ የቤተ ክርስቲያን ትምህርት አይደለም የሚል ሰው ካለ ኦኬ፣ ቤተ ክርስቲያን እንዲህ አይነት ትምህርት የላትም። የኦርቶዶክስ ቤተ ክርስቲያን በቅዱሳንና በጻድቃን የዘላለም ሕይወት መንግስተ ሰማያት አይገባም፣ ይሄ የስተት ትምህርት ነው የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን።
ኦርቶዶክሳውያን ካላችሁ ከሌላችሁ ከኛ ጋር ዲል ታደርጋላችሁ። እሺ ኦርቶዶክሳውያን ያልኩት ጋይስ ኦርቶዶክሳውያን ያልኩት እሺ ኦርቶዶክሳዊ ጋይስ ካላችሁ አንድ ቁጥር ጻፉልኝ። አይኖርም። እሺ 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 ቲጂ ከየት ቤተ እምነት ነሽ? እንዴት አመሻችሁ? እኔ ኦርቶዶክስ ነኝ። ግን ኦርቶዶክስ ነሽ? አዎ በገድላቶቹ አላምንም እና እኔ ራሱ መጽሐፍ ቅዱስ መማር ጀምሬያለሁ። ምክንያቱም ግራ እየገባኝ ስለሆነ ማለት ነው። እሺ ኦኬ አንቺ መጽሐፍ ቅዱስን እየተማርሽ ነው ያለሽው? አዎ እሺ አንቺማ ጥሩ ላይ ነው ያለሽው ቲጂ። ቆይ አሁን የሚያምን ኦርቶዶክስ ሆኖ አሁን እነኚህ ነገሮች ግራ ያልገባው ሰው ነው አሁን የምንፈልገው ቲጂ። አሁን ልክ ነሽ አንቺ፣ አሁን ጥሩ መንገድ ላይ ነሽ ያለሽው። ግን ይሄ የኦርቶዶክስ ትምህርት አይደለም የሚል ደግሞ ኦርቶዶክሳዊ ነው አሁን እየፈለግን ያለ ነው። አንቺ ጥሩ መንገድ ላይ ነሽ ያለሽው። መጽሐፍ ቅዱስን መመርበር፣ መጽሐፍ ቅዱስን መማር ጥሩ ነው። አንድ ሰው ካለ ግን ልቀበል። ምክንያቱም ብዙ ጊዜ ይህንን የምናደርገው ለምንድን ነው? በደንብ እንድታስተውሉ ነው። ብዙ ሰዎች ምንድን ነው እያሉ ነው ያሉት? ይሄ የቤተ ክርስቲያኒቷ አስተምሮ አይደለም የሚሉ ሰዎች አሉ። ኦኬ የቤተ ክርስቲያኒቷ አስተምሮ አይደለም፣ ኦኬ ይሄ የቤተ ክርስቲያኒቷ ትምህርት አይደለም ይላሉ። ግን መሬት ላይ ቤተ ክርስቲያኒቷ አሁንም ምዕመኑ የሚያምንበት ደግሞ የሚማረውም ትምህርት እንደሆነ እንድናይ ያክል ነው። እሺ ዳጊ ሰላም ነው? ዳኒ እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። ድምጼ ይሰማል ዳኒ? አዎ በደምብ ትሰማለህ። ኦኬ እሺ ከየት ቤተ እምነት ነህ? ያው ታውቀኛለህ፣ ኦርቶዶክስ ነኝ እኮ ነው። የሚሰማ ሰው አለ ዳጊ፣ የሚሰማ ሰው አለ። ለዛ ነው እኔ የምጠይቅህ፣ ለሚሰማ ሰው ነው። ዛሬ አሁን አዲስ ሰው ነው የሚመጣው። እሺ እንደ አንድ ኦርቶዶክሳዊ በክርስቶስ ሳምራ ገድሏን ተዝካሯን በማድረግና ስሟን በመጥራት መንግስተ ሰማያት እገባለሁ ብለህ ታምናለህ? አላምንም። እኔ አንተ አታምንም፣ ግን ኦርቶዶክሳዊ ነህ? የስ 100% ኦርቶዶክስ ነኝ። እሺ በጣም ጥሩ። አሁን ውይይት እንጀምራለን ማለት ነው። እሺ ያው ስናወራ እዚህ ሜላ ድምፅህን አሰማን። እሺ መንቀጥላለን፣ ችግር የለም። ሜላዬ እንኳን ደህና መጣ። አማን ነው? እንዴት ናችሁ? እንኳን ደህና ቆያችሁኝ። ሁሉ ሰላም? ጌታ ይባረክ። አለን ይመስገን። ሁለት አይነት ኦርቶዶክስ እያስገባህ እኮ አስቸግርክ። ሶስት ነው። አንደኛው ለውይይት ቀንሸው ነው እንዴ? ለዛሬ ሶስት አይነት ነው። ሁለቱን እንጨርስና ወደ አንደኛው እንሄዳለን። አሪፍ። እሺ መልካም። እሺ ዳጊዬ አሁን ከማጋ ነው? ከስብሐተ እግዚአብሔር ጋር ነው የምታወራው? የቤተክርስቲያን አገልጋይ ናቸው፣ ያምናሉ። በገድላትና በተአምራት ላይ ያለው ሐሳብ እንደ እግዚአብሔር ቃል ነው ብለው ያምናሉና ከሳቸው ጋር አውራ ዳጊ። ዳኒ ሰማን ድምጼ? ኦኬ ጥሩዬ፣ እመጣለሁ ወደ አንቺ። ቆይ አንዴ ሚዩት አድርጊ ጥሩዬ። ኦኬ ሶሪ፣ ግን ስራ ይዤ ነው ማወራ። እንትን ካልኩኝ ይቅርታ። ማናቸው አልከኝ ዳኒ? ይቅርታ ንገረኝ ስማቸው። ስብሐተ እግዚአብሔር የሚል የሚጠቀሙ ፕሮፋይል። ኦኬ እሺ፣ ስብሐተ እግዚአብሔር። አሁን ዳኒ እንዳለው በክርስቶስ ሰምራ እና ተክልዬም ሊሆን ይችላሉ። በእነዚህ ቅዱሳን ስም በመጥራት መንግስተ ሰማያት ወደ ዘላለም ሕይወት ይወረሳል የሚል አስተምህሮ አለ። እነዚህ ገድላት መጽሐፍቶች ያው እነ ዳኒ ሲያነቡት እንደሰማ ነው ማለት ነውና ይሄ አስተምህሮ አቤት ጥሩ የሚዩት አድርጊ። ኔትወርክሽ ጥሩ ስላልሆነ አንዴ ሚዩት አድርጊና ቁጭ በይ። ይሄ አስተምህሮ ከመጽሐፍ ቅዱስ አንጻር ቤተክርስቲያኗም ከምታስተምረው መሰረታዊ እንግዲህ የመጽሐፍ ቅዱስ አስተምህሮ አንጻር እንዴት ይሄዳል? የኢየሱስ ክርስቶስ አዳኝነት፣ እሱ የከፈለው መስዋዕትነት፣ ሞቱ ቤተክርስቲያኑ ሁሌ የምታነሳው በቅዳሴዋም በመዝሙሯም ከዚህ ከነ ክርስቶስ ሰምራም ሊሆን ይችላል ከነዚህ ቅዱሳን ጋር እነዚህ ቅዱሳን መንግስተ ሰማያት የሚያሰጡ ከሆኑ
የኢየሱስ ክርስቶስ መሞት መሰቀል ዋጋ መክፈል ምንድነው ዋጋው? እዚህ ላይ የዘላለም ሕይወት ማግኘት የእሷን ስም የጠራ ዝክሯን ያወጣ ተስካር ያወጣ በቀላሉ መንግሥተ ሰማያት የሚወርስ ከሆነ መጽሐፍ ቅዱስ ላይ ያለው ደግሞ የኢየሱስ ክርስቶስ ብቸኛ አዳኝነት ክላሽ አያደርግም ወይ ነው ጥያቄ። እኔ መማር እፈልጋለሁ እንደው ምክንያቱም እኔም ሊገባኝ ስላልቻለ ነው የማስተምረው እና ምንም እንትን እንዳትሉ እኔ 100% ኦርቶዶክስ ነኝ። ምናልባት ይሄን ጥያቄ ስጠይቅ እንትን ልትሉ ትችላላችሁ፣ ግን እምነቴ ኦርቶዶክስ ነው። በዛ ነው ማምነው ራሴን ሪኮግናይዝ ማረገው። ይሄኛውን አስተምህሮ ግን አልቀበልም። አሁን ያልካቸው ሰው አባ ሊሆን ይችላሉ፣ አገልጋይ ቢሆኑ እንደውም ጥሩ ነው። ዳኔ አሉ? አገልጋይ ናቸው። እስቲ ያውሩኝ ዳኒ ካሉ እንዴት ነው የሚሄደው? እሺ ስብሐተ ይመልሱ አሉ። እሺ በመጀመሪያ ዳጊ አስተዋውቀኝ እስኪ። ለምሳሌ እኔ አገልጋይ ነኝ ብያለሁ። አንተ ህዝባዊ ነህ ወይስ አገልጋይ ነህ? በምን አይነት ዘርፍ ነው እያገለገልክ ያለው? አይሰማም? እሺ ትንሽ ድምጾትን ከፍ ያርጉ። ዳጊ ከሰማ መልስላችሁ ወይ? እሺ አለው። አዎ ዳጊ መጀመሪያ መታወቅ ስላለብን ማለት ነው። አሁን እኔ አገልጋይ ነኝ የራሴን አስተዋውቂያለሁ። አንተ ህዝባዊ ነህ ወይስ የቤተ ክርስቲያን አገልጋይ ነህ? የምትሰጥበት አገልግሎት ምንድን ነው? ተገልጋይ ነህ አገልጋይ ነህ? ኦኬ እኔ ኖርማል ምእመን ነኝ፣ የቤተ ክርስቲያኗ ተገልጋይ ነኝ። በልጅነት ግን በሰንበት ትምህርት ቤት አልፍ ያለው መዝሙር ክፍል ተካፍያለሁ። የተለያዩ ትምህርቶች ኮርሶች ወስጃለሁ እና መሰረታዊ የሚባለው አንዳንድ የቤተ ክርስቲያኗን አስተምህሮች አውቃለሁ ብዬ አስባለሁ። ፐርሰናሊ እንደዛ ነኝ። አሁን ራሴን የማውቀው እንደ አንድ ምእመን ነው። ኦኬ መልካም። ኦኬ አሁን በክርስቶስ ሰምራና በተክልየ የተክልየን ስም ወይም የክርስቶስ ሰምራን ስም ጠርቶ ዝክር የዘከረ መንግስተ ሰማያትን አይወርስም የሚለውን ትምህርት በሰንበት ትምህርት ቤት ስትማር ጀምረህ ነው ሳትቀበለው ይሄድክ ነው? አሁን እውቀት ስትጨምር ነው ይህን ነገር ልታነሳው ይቻልክ? አዎ በቤተ ክርስቲያን ውስጥ በሰንበት ትምህርት ቤትም ብቻ አይደለም፣ አውደ ምህረትም ላይ በስብከት ደረጃ እንሰማለን እንደዚህ አይነት ትምህርቶች ማለት ነው። እኔ ግን ውስጤ አይቀበለውም። ይሄንን መጽሐፍ ቅዱስ ከልጅነትም ጀምሮ ሳነብ ይሄ እነዚህ አስተምህሮች ሊገቡኝ ከማይችሉ አስተምህሮች ውስጥ አንዱ ነው። ከመጽሐፍ ቅዱስ ጋር ክላሽ ስለሚያደርግ ማለት ነው፣ ስለሚጋጭ። ይሄን ደግሞ ስጠይቅም ጥሩ መልስ አላገኝም ከቤተ ክርስቲያን መምህራኖች። አሁን የመጀመሪያ አይደለም የምጠይቀው፣ ከዚህም በፊት ጠይቄ አውቃለሁ። ጥሩ መልስ የለም በዚህ ጉዳይ፣ ደስተኞች አይደሉም። ይሄ ጥያቄ የፕሮቴስታንት ጥያቄ ነው። እንደዚህ አይነት ነገር ለምን ትጠይቃለህ? መመርመር አያስፈልግም፣ በእምነት ነው ሃይማኖት ምናምን በሚሉ መልሶች ነው ያለፍኩት ማለት ነው። እና አሁን የመጣ ጥያቄ ብቻ አይደለም ለማለት ነው። በፊትም ጥያቄ ነበረብኝ በውስጤ እንደዚህ አይነት ጥያቄ። እሺ ገብቶኛል ዳጊ። እንግዲህ ያው ብዙ ሰው እየሰማን ነው፣ ሰዓትም እንዳንሻማ ምናልባት ከኛም የበለጠ መምህራንም ገብተው ማብራሪያ ሊሰጡበት ይችላሉ። ብዙ ሰውም እየሰማን ስለሆነ ሰዓት እንዳንሰድ እኔ የምጠይቅህ ለምሳሌ ክርስቶስ ሰምራ ወይም ተክለ ሃይማኖት ምንድን ናቸው? መጠሪያ ስማቸው ምንድን ናቸው? አሁን እነሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናከብራቸው ምን ብለን ነው እኛ? ይህን መልስልኝ። እነዚህ ሰዎች በቤተክርስቲያኗ ቅዱሳን ተብሎ ነው የሚጠሩት፣ የሚከበሩት በቅዱሳን ሌብል ነው። በኢየሱስ ክርስቶስ ስም ቆይ ልጨርስሎት። በኢየሱስ ክርስቶስ ስም ቅዱሳን ከነሱ በፊት ያሉትን አይተው የተጋደሉ ሰዎች ናቸው። ቅዱሳን መሆናቸውን ታምናለህ አታምንም አንተ? ቤተክርስቲያኗ ቅዱሳን ብላን ያስተማረችን ታሪካቸውን ስነበብ በቅዱሳን ሕይወት ነው ያለፉት ናቸው ብዬ አምናለሁ። እሺ አዎ አምናለሁ።
ናቸው። አሁን እነዚህ ሰዎች ቅዱሳን ናቸው። ቅዱሳን ሲሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስን መሞቱን፣ መሰቀሉን፣ ማዳኑን አምነው ነው አይደለ ቅዱሳን የሆኑት? አዎ አምነው ነው ቅዱሳን የሆኑት። ስለዚህ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ያለው ኃይለ ቃል ምንድን ነው የሚለው? እንግዲህ መጀመሪያችንም መጨረሻችንም መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ተንተርሰን ነው መቼም እንግዲህ ፕሮቴስታንትም ይሁን ኦርቶዶክስም ይሁን ከመጽሐፍ ቅዱስ የወጣ ነገር የለም። መጽሐፍ ቅዱስ ነው ዋናው አይደለም። ስለዚህ ይህ ኃይለ ቃል በማቴዎስ ወንጌል ላይ የተጻፈው ኃይለ ቃል ምን ይላል? ለምሳሌ እናንተን የሚቀበል እኔን ተቀበለ፣ እኔን የሚቀበል የላከኝን ተቀበለ ይላል አይደለ? በነቢይ ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል ይላል። በጻድቅ ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል ካለ እነዚህ ሰዎች ጻድቅ ከሆኑ ስለ ክርስቶስ ሰምራ ወይም ስለ ተክለ ሃይማኖት ብለን አንድን የተራበ ሰው ብናበላ በዚያ ጻድቅ ስም ብንዘክር እነሱ ጻድቅ ከሆኑ የሞተላቸውን አምላካቸውን አምነው ጻድቅ የሆኑ ሰዎች ስለሆኑ ከአምላካቸው አያስታርቁንም ብለን እንዴት እናምናለን? እሺ እንዴት ታባቲ? አዎ አይ ያው ሰዓት ላይ በዚህ አባጭር አሁን እኔ ወንጌል አንስቼ ነው የነገርኩህ። አሁን ይሄንን ምን እናደርገው? ይሄንን ቃል ለማን እንጠቀመው? እነሱን ካላመናቸው በእነሱ ይሄንን ቃሉን ለማን እንጠቀመው? እሺ ጻድቁን በጻድቅ ስም የሚቀበል ነው የሚለው አይደለ? እኛ እኮ ተቀብለናቸዋል፣ ቅዱሳን ናቸው ብለናል አይደለ? እሺ አሁን እስከ መጨረሻው ድረስ ወርደው ቢያነቡት እሱ ምዕራፍ ላይ ያለውን በአርሴማ ስም በቅዱሳን በነቢያት ስም የምታደርጉት ነገር የምትዘክሩት ዝክር የዘላለም ሕይወት ይሰጣል፣ ያማልዳሉ፣ ያስታርቃሉ አይነት ነገር የሚል ግን የለውም። ስለ ዘላለም ሕይወት እንዴት የታለ የሚያወራው? እስቲ ወይ ካለም ይንገሩኝ፣ ችግር የለውም። ይኸው እያልኩ እኮ ነው። ከእነዚህም አለ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም ይላል። ስለዚህ እኛ የምንፈልገው ዋጋ መንግስተ ሰማያት ነው እንዴ? ሌላማ ሌላ የምንፈልገው እኛ እኮ ነገም ዛሬም የምንጸልየው ጸሎታችን ወይም የምንሰጠው ስጦታ ለመንግስተ ሰማያት ነው። ዋጋው ዋናው ሰማያዊ ዋጋ መንግስተ ሰማያት ነው ብለን የምናምነው። ስለዚህ ማንም ከነዚህ ከታናናሾቹ ለአንዱ በቅዱሳን በአርሴማ ስም ወር በተክለ ሃይማኖት ስም ጽዋ ውሃ በደቀ መዝሙር ስም ያጠጣ ዋጋው አይጠፋበትም ማለት የዘላለም ሕይወት አለው ብለው ነው የሚሉት። አባቴ ዋጋው አይጠፋበትም ማለት ኃጢአቱ ይሰረይለታል ማለት ነው። ለምሳሌ እንደዛ ግን ይሄ ማለት እንዴት አይልም? እርሶ ነው እኮ ያሉት፣ እርሶ ነው እየፈቱት ያሉት። እንደዛ አይልም። ዋጋው ምንድነው ነው? አሁን እርሶ ዋጋውን መንግስተ ሰማይ አደረጉት። መንግስተ ሰማይ ዋጋው መንግስተ ሰማይ ነው። ውሃ ጠጥቶ አይደለ? አንድ ቀዝቃዛ ውሃ ጠጥቶ። አዎ በጻድቁ ስም ከሆነ እሺ እሺ እሺ፣ ቀጥሉ። ምን ልቀጥል? አይ ይሄኛው ስላልተዋጠልኝ ነው አባቴ፣ ይቅርታ። ይሄኛውን ለመቀበል ይከብደኛል። ዙሮ ሌላ ጥያቄ የለንም። አሁን ይሄ ነው ጥያቄው። ክርስቶስ ሰምራን ስሟን ጠርቶ የዘከረ መንግስተ ሰማያት ይወርሳል አይወርስም ነው። ይሄ ደግሞ እኔ ወንጌል አንስቼ ያስረዳው መሰለኝ። ካልተረዳህ እንግዲህ ምንም ማድረግ አይቻልም። እሺ ጥሩ። ስለዚህ ሐሳቡን በደንብ ይሄን ሐሳብ ላይ እንቆይበት ማለት ነው። ዳጊሽ አንድ የሚዩት አድርግ። ሜላ እሺ፣ ሜላ አለ? ሜላ
እሺ ሶ ምንድነው እያሉ ያሉት? አሁን በደንብ እንስማ። ማቴዎስ ምዕራፍ 10 ላይ ሰዎች ቅዱሳንን በስማቸው ዝክር በመዘከር መንግስተ ሰማያት ሰው ይገባል የሚል ትምህርት አለው ነው እያሉ ያሉት እርሶ? አቤት እኔን ነው? አሁን የእርሶ ግምት ነው ወይስ መጽሐፉ ነው የሚለው? መልስልኝ። ምንድነው ያልከው አንተ? እየጠየኩኝ ምኑን ልመልስልዎት እኮ? አይደለም ይቅርታ ስላልሰማው ነው። አሁን ያልከኝ ምንድነው? እያሉት ያልከኝ ምንድን ነበር? መጽሐፉ የዘላለም ህይወት ዝክር በመዘከር ስም በመጥራት የዘላለም ህይወት ይገኛል ብሎ ነው ወይ የሚያስተምረው? ወይስ እርሶ እየገመቱ ነው ያሉት? የዘላለም ህይወት እኮ አላነበብኩም። እኔ ከመጽሐፉ ያለው ነው እያነበብኩት ያለው። እኔ አሁን ጥያቄ ምንድነው? የዘላለም ህይወት በቅዱሳን ስም በመጥራት ይገኛል ወይ? የዘላለም ህይወት ምንድነው? ከሞት ወደ ህይወት መሻገር እኮ መንግስተ ሰማያት ማለት ነው። ስለዚህ ለምን ጠየቁኝ ታዲያ? እኮ መንግስተ ሰማያትን ያገኛል እውነት ነው እኮ። ማስረጃ ስጡና፣ ማስረጃ ስጡ። የማቴዎስ ወንጌላውን ሳነበው የነበረው ሌላ አንድ ጥያቄም ነበረኝ። ቆይ ዳጊ አንድ አሁን ሳነበው የነበረው ከነዚህ ግለጡትና እዛ ክፍል ላይ የዘላለም ህይወት የሚል መንግስተ ሰማያት የሚል ማስረጃ ስጡ። የዘላለም ህይወት የሚለውን ቃል ብቻ የምትፈልገው? መንግስተ ሰማያት የሚልም አሳዩን፣ ችግር የለም። ዋጋውን አያጣም የሚለውስ ምን ይሁን እኮ? አሁን ያ ዋጋ መንግስተ ሰማያት ስለመሆኑ ማስረጃ ስጡኝ። እኔ ዋጋውን ያጣል አላልኩም። ያ ዋጋ ግን መንግስተ ሰማያት ስለመሆኑ ምንድነው ዋጋው? አንተሽ አሁን እርሶ እየተጠየቁ ነው ያሉት። እርሶ ነው እየተጠየቁ። እኔ ዋጋው የሚለው መንግስተ ሰማያት ነው እኮ እንዴ። እርሶ ነው ያሉት የምንጠብቀው ዋጋ። ቆይ አሁን እርሶ ነው ያሉት። ያ ዋጋ መንግስተ ሰማያት ነው ያሉት እርሶ ነው እንጂ ጌታ አላለ። ጌታ ካለ እሱን በማስረጃ አሳዩን ነው እያልን ያለ ነው። ወይ ዳኒ ምን አለ መሰለህ፣ አሁን አንዳንዴ እናንተ ቤት እኔ ብዙ ጊዜ ገብቼ ባልነጋገርም ታች እየሆንኩ አዳምጣለሁ። እናንተ የምትሉት ብቻ ካልሆነ የማትቀበሉት ነገር አለ። አሁን አንተ የዘላለም ህይወት የሚል ብቻ ቃል ህይወት የሚል ቃል ካልተጻፈ ነው የምትለው ያለ። ስለዚህ ግን ጌታችን እኔ ያላልኩትን አይበሉ። እኔ ያላልኩማ እንደዛ አላልኩም። ህይወት የሚል ቃል ንገረኝ ከመልከኝ። ህይወት ስላለ ብቻ አይደለም እኮ አገድ የለም። አሁን ስለ መንግስተ ሰማያት ስለመግባት አይደለ? ያ ዋጋ መንግስተ ሰማያት ነው ያለበትን የክርስቶስ ኢየሱስ ንግግር ሐሳብ አሳዩን። በቃ እኔ ይብቃኝ። ከዚህ ላይ ይብቃዎት። እርሶ እዚህ ላይ እስከዚህ ነው እውቀቶት እስከዚህ ነው አይደለም? አይ ሲጀመር ሁላችሁም እናንተ ፕሮቴስታንት እንደሆናችሁ አውቃለሁ። ግን የለም አሁን ሌላውን ኮምፕሌንተውና አስተምሩናችሁ ችግር የለም። ማንኛችሁም ብትሆኑ መረዳዳት ጥሩ ነው። ለምሳሌ እኮ እንረዳዎት፣ አሁን እንረዳዎት፣ ማሳዩን ችግር የለም። ስለ መጽሐፍ ብናወራ ምንም ችግር የለውም፣ ከማንኛውም ሰው ጋር ብናወራ ማለት ነው። ስለዚህ መረዳዳት ነው እያወራን ያለ ነው። ስለ እግዚአብሔር ቃል መረዳዳት ከሌለ ደግሞ ከንቱ ልፋት ነው የሚሆነው። አራሰዱን ይሄው መረዳት ፈልገናል። ይሄው ወንድማችን ኦርቶዶክሳዊ ነው ጥያቄ ያለው፣ እኔ ወንጌል አማኝ ነኝ ጥያቄ ያለው። እዚህ ውስጥ የለም። ከዚህ ውስጥ ተረዳይ ከሆነ ከዚህ ውስጥ ኦርቶዶክስ የለም። እርሶ ግን ኦርቶዶክስ ነው ታዲያ? እንዴ በሚገባ ኦርቶዶክስ ነኝ። ስለዚህ ሊያስረዱን ይችላሉ፣ እምነቶትን ሊያስረዱን ይችላሉ። ከታናናሾቹ ለአንዱ በደቀ መዝሙር ስም ማለት በደቀ መዝሙር ስም ቀዝቃዛ ውሃ ብቻ የሚያጠጣ እውነት እላችኋለሁ ማለት። ለምሳሌ እንግዲህ እውነት አማን አማን ብለኩም ዮሐንስ ወንጌል ምዕራፍ 10 ላይ የሚለው እውነት የሚለው ቃል ተደጋጋሚ ሐሰት የሌለው ቃል ነው አይደለ? እውነት እላችኋለሁ ዋጋውን አያጣም ማለት እኛ ደግሞ የምንጠብቀው ዋጋ ተስፋ መንግስተ ሰማያት ነው ብለን ነው የምናምነው እኛ። እንጂ ለእናንተ መጠበቅ አሁን እኛው ስለእናንተ መጠበቅ አይደለም እየተጨነቅን ያለ ነው። ጌታ ግን ዋጋው ያለው መንግስተ ሰማያት ስለመሆኑ ማስረጃ ስጡን ነው ያን ያለ። ያልሆነበት መንገድ የለም አንዴ እርሶ ነው አሁን ይያሉት። እኔ ጌታ መንግስተ ሰማያት ስለመሆኑ
ሌላ ትርጉም ማስረጃ የለውም ስጡን እኮ ማስረጃ ነው በማስረጃ ነው አሁን ትርጉም እንደሌለው የምናውቀው በማስረጃ ሲያወሩ ነው ማስረጃ ስጡ እስኪ ሌላ ሰው ጠይቅ እስኪ ሌላ ሰው ልጠይቅ ኦርቶዶክስ አለ አይደለ ብዙ ኦርቶዶክስ አለ ሌላ ኦርቶዶክስ ልጠይቅ እሺ ጥሩ በቃ እርሶ ችግር የለም ሌላ ሰው ልጠይቅ በጣም ጥሩ እንደዚህ የሚያውቅ ሰው እንደዚህ ሲያወራ ደስ ይላል እሺ አሸናፊ አቤት እሺ ኔትወርክ ይቆራረጣል ለኔ ጥሩ ነው ለእናንተ ድንገት ከተቆራረጠ እሺ አሁን ጥሩ ነው እሺ ሶ አንተም እንደ አንድ ኦርቶዶክሳዊ የማርያም የክርስቶስ ሳምራን ስም በመጥራት መንግስተ ሰማያት እገባለሁ እያልክ ነው ያለው አይደል አዎ ኦኬ አዎ እሺ መጽሐፍ ቅዱሳዊ ማስረጃ አስጠን እሺ ለምስጠህ መጀመሪያ አንተ በክርስቶስ ትገባለህ ብራዘር መጽሐፍ ቅዱሳዊ ማስረጃ ነው እየጠበቅኩ ያለሁት ጥያቄ አይደለም እኮ እኔ እሺ አልኩህ አይደል አንተ ብራዘር አሁን ጥያቄው ክርስቶስን ትጠራለህ በክርስቶስ ትገባለህ ወይ ነው ጥያቄው ነው ላድርገው አሁን ስለ ኢየሱስ አይደለም ስለ አንተ ነው እየጠየቀ ያለው ስለ እኔ አይደለም እሺ ምንድነው የምትጠይቀኝ እስካሁን አልገባም የምጠይቅህ ገብቶኛል ክርስቶስ ሳምራ እሺ ከገባ ማስረጃ አስጠኝ አማላይ ስለሆኑ ማስረጃ አስጠኝ ነው ያልኩ አሁን እኔ ምን ስለሆነ አልኩ ማስረጃ አስጠኝ ነው ያልኩ መጽሐፍ ቅዱሳዊ ማስረጃ የለም እሺ ቴንክ ዩ በቃ እንዴ ሰው እንደዚህ ሲያወራ ባይዘው ዊዝ ሪስፔክት አለ አሁን ለመምህር ሪስፔክት አለ አሁን ለአንተ ሪስፔክት አለ በቃ በእግዚአብሔር ቃል ላይ የሌለውን ነገር በድፍረት ከማውራት በቃ ያላወቁትን ነገር በቃ የለኝም ሌላ ሰው ይሞክር ብሎ መናገር በጣም ባይዘው ትልቅነት ነው እኔ ለሁለታችሁም አሁን አጨብጭቤያለሁ ጌታ በሚያቆም ነው አሁን አምነህበታል አንተ አሺ ቆይ እመጣለሁ ወደ ኋላ ደግሞ እናወራለን ችግር የለም አይ ሪስፔክት ዩ ጋይስ እስካሁን ለተሰጠ ዳግም አሺ ቆይ አንዴ እስካሁን ለተሰጠ አሺ ቆይ አንዴ ዳጊ አንዴ ሚውታል እሺ ዳግም ከየት ቤተ እምነት ነህ ከኦርቶዶክስ ተዋሕዶ ቤተክርስቲያን እሺ እንኳን ደህና መጣ እንኳን ደህና ቆያችሁ ዳኒ እሺ ሶ እንደ አንድ ኦርቶዶክሳዊ የክርስቶስ ሳምራን ስም በመጥራት ወይ ደግሞ የቅዱሳን ስም በመጥራት መንግስተ ሰማያት እገባለሁ ብለህ ታምናለህ በትክክል እሺ በትክክል አለ በጣም ጥሩ እሺ ጥሩዬ አይሰማም ትሰሚያለሽ እንደ አንድ ኦርቶዶክሳዊ የቅዱሳንን ስም በመጥራት መንግስተ ሰማያት እገባለሁ ብለሽ ታምኛለሽ ስብሐተ እግዚአብሔር ያሉት ሁሉን ነው እኔ እንትን የምለው ልክ እሳቸው ያሉትን ነው እኔም ልል የምችለው ግን ዳኒ ይቅርታ አድርግልኝና ዳግም እዛ ላይ ያለው ዳግም ኦርቶዶክስ ነኝ ያለው ኦርቶዶክስ ለመሆኑ ማረጋገጫ አንድ ጥያቄ ብጠይቀው ደስ ይለኛል ቆይ ትገቢያለሽ ወይ መጀመሪያ መልሽልን ታለ አዎ ገባለሁ ተገቢያለሽ እሺ በጣም ጥሩ በቃ አንዴ ታገሺ ሚውት አድርጊ ውይይቱ ከኛ ጋር ብቻ ስላልሆነ ማለት ነው እሺ ኦርቶዶክስ ሆኖ ኖ ይሄ የቤተክርስቲያን ትምህርት አይደለም ሰው የቅዱሳንን ስም በመጥራት መንግስተ ሰማያት አይገባም የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን ከዳጊ ሌላ ኦርቶዶክሳዊ አንድ ቁጥር ይጻፍልን አይገባም የሚል ኦርቶዶክሳዊ ሌላ ኦርቶዶክስ ለመሆናችሁ ሜክ ሹር እርግጠኞች ሁኑ ካለዛ ብሎክ አድርገን ነው የምንሸኛችሁ ጋይስ
ኦርቶዶክሳዊ ካለ አንድ ቁጥር ጻፉልኝ። አልታየኝም እስካሁን። እሺ አንድ ቁጥር ጻፉልኝ ጋይስ። እንዳያችሁ አንድ ቁጥር ጻፉልኝ። ሪኩዌስት ላይ ብዙ ሰዎች ስላሉ እነሱን እሺ ቴዲ እሺ ቴዲ ሰላም ነው? እንዴት ነህ ቴዲ? ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ምን አልከኝ ወንድም? ከየት ቤተ እምነት? ከኦርቶዶክስ ነው ወንድሜ። ማርያም አማላጅ ናት? በሚገባ። ኢየሱስ ያማልዳል? አዎ ቴዲ ኢየሱስ ያማልዳል? ኦኬ አዎት በሚገባ። ኦኬ እሺ ቴዲ እሺ ቆይ አሁን ሌላ ኦርቶዶክሳዊ ልቀበል ጋይስ። አሁን አንተ የኢየሱስ ምልጃ ስለምታምን ኦርቶዶክስ አይደለም ስለሚሉ ማለት ነው። ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን ጋይስ። ማለት አራተኛ ኦርቶዶክስ እያየን ነው ያለ ነው ጋይስ። ሰላም ነው አይደል? ለታች ላይ እሺ ለታች ላይ ሰላም ነው አይደል? እሺ አራተኛ ኦርቶዶክስ ግሩፕ እያየን ያለ ነው። እሺ ሌላ ኦርቶዶክስ አሁን ልዩነቱ ቢያንስ በሁለት ደረጃ ላይ ያለ ቢሆን ጥሩ ነው፣ ማኔጅ ለማድረግ ከባድ እንዳይሆን ማለት ነው። እሺ ሌላ ኦርቶዶክስ ፕሊዝ። ወሳኝ ርዕስ ነው፣ ብንነጋገርበት ጥሩ ስለሆነ ነው። እሺ ሜላይ ያለ እሺ ዳግሻዬ እንኳን ደህና መጣ። ሰላም ሰላም። የቱን ዳጊ እንደሆነ ስለማይታወቅ ዛሬ 3 ዳጊ ነው ያለው። ዳግሻዬ አይ እንደ ኦርቶዶክስ አስተምሮ እኮ የዳጊ ስም በዛ። የተለያዩ ዳጊ ነው እንዴ? ሶስት ዳጊ ያ ሁላችንም ከፈትን እኮ ዳጊ ስትል። እሺ ሰላም ብያለሁ። ለማንኛውም ተባረክ። አይ ቀድማ አለች፣ 4 ሆናለች እሷ ዳግሼ። እሺ ቀጥሉ ዳጊ ተባረኩ። እሺ ሰለሞን ወይ አቤት። እሺ በማርያም ምልጃ ታምናለህ? አዎ። እሺ በኢየሱስስ ምልጃ? የኢየሱስ ምልጃ ስትል ኢየሱስ አማላጅ ነው። በደሙ ስራ የሰራውን የደሙን ኢየሱስ አሁን አማላጅ ነው ብለህ ታምናለህ ወይ? የማዳኑን ስራ ኢየሱስ አሁን አማላጅ ነው ብለህ ታምናለህ ወይ? አሁን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እና 19 ማስረጃ አልጠየቅኩም። ኢየሱስ አሁን አማላጅ ነው ብለህ ታምናለህ? ግድ ነው፣ በማስረጃ ነው ማውራት ያለብን። ሐሳብህን መጀመሪያ ያማልዳል ስንል በማስረጃ ሰለሞን ያማልዳል ብለህ ታምናለህ? ኢየሱስ ክርስቶስ ከእግዚአብሔር አጭር መልስ ብራዘር፣ ምንም አሁን እዚህም እዛም ሄድ አያስፈልግም። ኢየሱስ አማላጅ ነው ወይስ አማላጅ አይደለም? ያስታርቅ ነበር ይላል መጽሐፍ ቅዱስ። ወዳጄ ኢየሱስ አማላጅ ነው ወይስ አማላጅ አይደለም? አሁን እንደዛ ብዬ አልመልስልም። ምክንያቱም አንተ ለምትፈልገው ፖለቲካ ሳይሆን መጽሐፍ ቅዱስ አስተምሮን ነው። በቃ ፖለቲካ እየሰራ ነው። በቃ እታች ብራዘር፣ በቃ እታች። አሁን ደግሞ የአምስተኛው ኦርቶዶክስ ነው እዚህም እዛም የማይል ማለት ነው። እሺ በቃ ችግር የለም። እኛ እንቀጥላለን። ዳጊ ወደ አንተ ልምጣ። እሺ በቅዱሳን በኩል መንግስተ ሰማያት በቅዱሳን ስም በመጥራት
መንግስተ ሰማያት እንደሚገባ መጽሐፍ ቅዱሳዊ ማስረጃ አለ? ምን አልከኝ? አዎ አለኝ። እሺ ማስረጃ አስጠኝ። ስብሐተ እግዚአብሔር እንዳሉ አሁን ቃሉን መደጋገም ምንም ብዙም ትርጉም የለውም ዳጊ። ማቴዎስ 10:40 እንደተባለ ዋጋ የተባለው በቤተክርስቲያን ወይም በእምነት መሃል ዋጋ የተባለ እናንተ እንደምትሰበስቡት ብር ወይም እንትን አይደለም። ዋጋ ማለት መንግስተ ሰማያት ነው። ሁሉም ከመጽሐፍ ቅዱስ አሳየን። ከመጽሐፍ ቅዱስ አሳየን። ማቴዎስ 10:40 እያልኩ እኮ ነው። ማቴዎስ 10 ላይ ዋጋ ነው የሚለው ያ ዋጋ መንግስተ ሰማያት ስለሆኑ በማስረጃ አሳየን ነው። ጾሙ ዋጋ ማለት ወዳጄ መንግስተ ሰማያት ስለመሆኑ አንተ ስለምትለፋው ነው ያልጨነቅም። ዋጋ ያለው ጌታ ስለሆነ ጌታ መንግስተ ሰማያት እያለ ስለመሆኑ ማስረጃ አስጠን። እምነት ሲጀመር ዋጋው ምንድነው? ዋጋው አንድና አንድ እኮ ነው ግብሩ። እኔን አትጠይቅም ብራዘር። ከመጽሐፍ ቅዱስ ማስረጃ ከእግዚአብሔር ቃል ከመጽሐፍ ቅዱስ ከጌታ ንግግር ምንድነው ነው? ዋጋ ማለት ምንድነው? መንግስተ ሰማያት ነው ወዳጄ። ከኪስህ አታውራ። ማስረጃ ከእግዚአብሔር ቃል አሳየን። ማቴዎስ 10:40 ላይ የቅዱሳን ማቴዎስ 10:40 ላይ ዋጋ የተባለው መንግስተ ሰማያት ስለመሆኑ ማስረጃ አሳየን። አንተ እኮ የራስን እንትን ብቻ እያዳመጥክ ነው። እኔ ምንም አላደረኩም። ማስረጃ አሳየን ነው። አሁን ከኪስ አታውራ። ያ ዋጋ መንግስተ ሰማያት ስለመሆኑ ማስረጃ ስጠን። ያ ዋጋ መንግስተ ሰማያት አለመሆኑን ደግሞ አንተ ማስረጃ ከሰጠኝ አንተ የለም። አንተ አለ እኔ እስከማሳይ ድረስ አንተ የለም። አዎ መጀመሪያ ተረዳኝ። ከሌለ በቃ ከሌላው ስለማትለይ ሚውት አድርግ ብራዘር። ሌላ በቃ ማሳየት የሚችል ሰው አየ። በቃ አሁን እሳቸው የለኝም አሉ፣ ሌላው ሰው የለኝም አለ። በቃ ከሌለ ምንም አናስገድድም ብራዘር። ምን ዋጋ የተለየ ነገር የለም ማለት ነው። ታቸው ነው ስማ። እሺ ጥሩዬ። አቤት ዳኒ። እሺ መጽሐፍ ቅዱሳዊ ማስረጃ ያስችል። ስብሐተ እግዚአብሔር ከነገር ውጪ ላስረዳ አልችልም። እኔ ከሳቸው የተሻልኩ አይደለሁም። ሰው የለሽም አንቺም። እሺ ሳሙኤል ይሰማል? ሳሙኤል እሺ የለም። እሺ ቴንክ ዩ ጋይስ። እሺ መጽሐፍ ቅዱስን መሰረት አድርገን ለእግዚአብሔር ቃል ኦኬ ስማቸውን በመጥራት የሚገኝ የዘላለም ሕይወት ድነት በቅዱሳን በኩል ስለመኖሩ ማስረጃ የለንም። በትክክል አግኝተን የምናወራበት ማለት ነው። እሺ ሶሌክስ ሰላም ናችሁ? ደህና ነን። እንዴት ነህ? አለን እግዚአብሔር ይመስገን። ማቴዎስ 10:40 ከየትኛው ነህ? ከየትኛው ወገን ነህ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ከዚህ በፊት እኮ አውርተን እናውቃለን። እሺ ልናወራ እንችላለን። ዛሬ ነው የጠየቅኩት። የማቴዎስ ወንጌል ምዕራፍ 10 ቁጥር 40። እሺ ስለዚህ የቅዱሳንን ስም በመጥራት ሰው መንግስተ ሰማያት ይገባል ብለህ ታምናለህ? በወሎ በእግዚአብሔር ስም አነበዋለሁ። አንዴ እሺ አንብባ። ላንብብልህ ከጠፋብህ? ቆይ አግኝቻታለሁ። አንዴ እሺ ችግር የለም። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝንም ይቀበላል። በነብይ ስም ነብይን የሚቀበል የነብይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም
ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም ይላል። አዎ እኛ የፈለግነው አሁን መንግስተ ሰማያት ይገባል የሚል ማስረጃ አለ። እሱንማ አነበብን። አዎ ይሄኛው የሚያወራው አንደኛ ነገር ስለ ነብይ ያወራል። ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል ይላል። ነብይን ማለት ደግሞ ኦሬዲ አልፈው መንግስተ ሰማያት የገቡ ቅዱሳን አባቶች ናቸው። አሁን ያው ስለ ዋጋው ያው የነብዩ ዋጋ መንግስተ ሰማያት የነብዩ ዋጋ ማስረጃ ለምሳሌ የነብዩ ዳዊት አለ። የነብዩ ዳዊት ዋጋ መንግስተ ሰማያት ነው። ነብዩ ዳዊት መንግስተ ሰማያት እንደሆነ ከኪሳ አታውራ። አሁን የነብዩ ዋጋ ያለው ኢየሱስ ክርስቶስ መንግስተ ሰማያት ስለሆነ ማስረጃ አስጠናያል። አዎ እኮ ዳኒ አሁን እኮ እዚህ ጋር ግልጽ እኮ ነው። ጻድቅ የሚገባው መንግስተ ሰማያት ነው አይደለ? ማስረጃ ስጠን። ጻድቅ መንግስተ ሰማያት እኮ ይኸው ራሱ መጽሐፍ ቅዱስ እኮ ማስረጃ እኮ ነው። አዎ እኮ ያ ዋጋ የተባለው ቆይ ብራዘር ዋጋ የተባለው መንግስተ ሰማያት ነው ብለህ እየተረጎምክ ያለው አንተ ነህ። ስለዚህ አሁን ዋጋ የተባለው ያ መንግስተ ሰማያት ስለሆነ ማስረጃ ስጠን። አሁን እኛ መንግስተ ሰማያት ስለ መንግስተ ሰማያት ነው የሚያወራው ያለ ለምሳሌ ነብይም ጻድቅም ያሉ ስለምታወሩበት እናንተ ስለምታወሩት እኮ አልጠየቁም። ወዳጅ ነብያት እናንተማ እንደምታወሩ እኮ ቆይ ወዳጅ ነብዮችና ጻድቃኖች የት ነው የሚያሉት? አሁን መንግስተ ሰማያት ነው የፈለግነው። ያው ዋጋ የተባለው መንግስተ ሰማያት ነው ያልከው አንተ ነህ። መጽሐፉ ካለ ማስረጃ አስጠን እኮ። አሁን እኮ ነብይ ማለት እኮ መንግስተ ሰማያትን የወረሰ ነው እኮ። ስለዚህ አሁን ነብይ የተቀበለውን ዋጋ እኛም እንቀበላለን። አይዞህ ወዳጅ ጻድቅ የተቀበለውን ዋጋ እኛም እንቀበላለን። አፎ ያ ዋጋ መንግስተ ሰማያት ስለመሆኑ ማስረጃ ስጠን እኮ። ጻድቅ የተቀበለው መንግስተ ሰማያትን አይደለ? የጻድቅ ዋጋ መንግስተ ሰማያት አይደለ? መጨረሻው ጻድቅ ሰው መጨረሻ ነው አይደል? አሁን እያወራን ያለ ነው። ቆይ አትቀላቅል። እያወራን ያለ ነው። ኦኬ አገልጋዩ ነብይ የተባለው በነብይነቱ የሚቀበለው ዋጋ አለ። ኦኬ አሁን ስለ አዲስ ኪዳን ህይወት ነው ባይዘው እያወራን ያለው ብዙ ሰዎች እንዲረዱት ያክል ማለት ነው። እየተነጋገርን ያለ ነው ስለ አዲስ ኪዳን ህይወት ነው እየተነጋገርን ያለው። ነብይ በነብይነቱ አይደለም የዘላለም ህይወት የተሰጠው። የዘላለም ህይወት ስላለው ስለ ዳነ ነው ነብይ ሆነው እንጂ ነብይ ስለሆነ አይደለም የዘላለም ህይወት የተሰጠው ጋይስ። ኦኬ አሁን እየተነጋገርን እሺ ምን ማለት ቀጥል ችግር የለው። በነብይነት ነው የዘላለም ህይወት የተገኘው ወይስ የዘላለም ህይወት ስላለው ስለ ዳነ ነው ነብይ ሆነው? የዘላለም ህይወት የተገኘው የዘላለም ህይወት ያገኘው ያ ሰው ጻድቅ ስለሆነ ነው። ጻድቅ ስለሆነ ነው፣ በሰራው ስራ ነው። ያለ ኢየሱስ ማለት ነው። ያለ ኢየሱስማ ሊሆን አይችልም። ምክንያቱም መጀመሪያ ኢየሱስን አምኖ ነው የሚሰራው ያንን ስራ። ኢየሱስን አምኖ የጽድቅ ስራን ይሰራል ያ ሰው። ከዛ በኋላ ዋጋው ምን ይሆናል መሰለ ዳኒ? ዋጋው መንግስተ ሰማያት ይሆናል። የሱ ዋጋ እሱን አሁን የምታሳየን አሁን እሱን ነው። ጻድቅ የተባለው ሰው ስራ ሰርቶ ስለጸደቀበት ማስረጃ እዛው ኢየሱስ እየተናገረ ባለበት ክፍል ላይ ማስረጃ ካለስጠን ከሌለ ግን ከዚህ ነው መታወራው ማለት ነው። እንደዛም ከሆነ ችግር የለውም። አብርሃም የጸደቀው እኮ በስራው ነው ይላል እኮ አይደለ? ያዕቆብ መልእክት ላይ አብርሃም የጸደቀው በስራው ነው እንጂ ይላል እኮ። አዎ እኮ አሁን ቆይ ወዳጅ ስለዚህ ነው የምትቀላቅለው። ቆይ አንዴ እያወራ ያለው ማቴዎስ በጣም ግልጽ እኮ ነው። አይዞህ ብራዘር አይው እየተነጋገርን ችግር የለም። ማቴዎስ ምዕራፍ 10 ነው። ማቴዎስ ምዕራፍ 10 ላይ የተጠቀሱ ሰዎች ያ ዋጋቸው የተባለው ስራ የዘላለም ህይወት ነው እያልክ እየፈታ ያለው አንተ ነህ። ኦኬ እንድንረዳዳ በጣም ሲምፕል እናርገው። እዛ ክፍል ላይ ያ ዋጋ የተባለው የዘላለም ህይወት ነው የሚል አለ፣ ማስረጃ አለ። አሁን ኢየሱስ ክርስቶስ ነው የሚናገረው ይሄንን ማስረጃ አለ ወይ? አዎ የነገርኩህ እኮ ነው። አሁን ደግሞ እኔን አዳምጠኝ። አንተን ስላዳመጥኩ እኔን ትንሽ ደግሞ አዳምጠኝ። አሳየኝ። በቃ ሲምፕል ነው እኮ አሳየኝ አልኩህ ወዳጅ። እንደሱ ነው የምናደርገው ካለ እሺ ብራዘር አሁን ምንም ችግር የለውም። እኔ አንተን በደንብ አዳምጣለሁ ቁጭ ብዬ። አሁን ደግሞ እኔን አንድ ደቂቃ አዳምጠኝ። አንድ ደቂቃ ብቻ አዳምጠኝ ካለ አሳየኝ። እሺ የጻድቅ ዋጋ መንግስተ ሰማያት ነው ሲጀመር። የጻድቅ ካለ አሳየኝ። የጻድቅ ዋጋ ብዙ ነው።
ወዳጄ መንግስተ ሰማያት ነው። ቆይ አንዴ የጻድቅ ዋናው ዋጋው መንግስተ ሰማያት ነው ብለን ነው ምናምነው። ዋናው መንግስተ ፍጻሜው መንግስተ ሰማያት አይደለ እንዴ? የሰው ልጅ የጻድቅ ስራ አይዞ ወዳጄ ብራዘር አይዞ የጻድቅ ዋጋው አንዴ አሁን እያወራን ያለ ነው። ቆይ ወዳጄ ዋጋውን አይደለ እየተነጋገርን ያለ ነው። ዋጋው ያ ዋጋ ቆይ ወዳጄ ብራዘር ለምን ትደረባለህ? ዋጋው ብዙ ዋጋ ብሎ የሚለው ቃል መንግስተ ሰማያት ስለመሆኑ ማስረጃ ስጠን ነው እያልን ያለ ነው። ካለ አሳየን፣ ከሌለ ግን በግምት ላይ ቆመን ልናወራ ስለማንችል ማለት ግምት አይደለም ወንድሜ። እሺ ካልሆነ አሳየን፣ ችግር የለም። ካልሆነ አሳየን። ቁጥር ስንት ላይ ነው? ምንም ችግር የለውም። አሁን ምንም ችግር የለውም። ቆይ አንዴ እሺ፣ አሁን ለሐዋርያት ጌታችን እየነገራቸው ያለው እናንተ ስንት ላይ ነው ያለው? ቁጥር ስንት ላይ ነው? 41 ነው። አሁን እዛው ላይ ነው ያለው። 41 ላይ ያ ዋጋ መንግስተ ሰማያት ነው ይላል። የጻድቃን ዋጋና የነብያት ዋጋቸው መንግስተ ሰማያት ነው። መጨረሻ ወዳጅ መንግስተ ሰማያት ያልከው አንተ ነህ ይላል ወይ? ይላል ወይ? መንግስተ ሰማያት አይደለም እንዴ ብራዘር? ዋጋቸው እያወራን ያለ ነው ስለ ዋጋቸው ነው። ዋጋቸው መንግስተ ሰማያት ነው ይላል ወይ? አይደለም ብለን ነው እኛ ምን መታመን ይላል ወይ? እኔ ጠይቀኝ ብራዘር፣ መጽሐፉ ይላል ወይ? ግልጽ እኮ ነው። ግልጽ ነው ማለት ግልጽ አይደለም ይላል ወይ? ጥያቄው ግልጽ ከሆነ አሳየኝ። ምኑ ጋር ነው ያለው? እነሱ የት ናቸው ያሉት? እሺ ጻድቃኖች ኦሬዲ አርፈዋል አይደል? አሁን ጥያቄ አይደለም የምታወራው። ይላል ብለሃል። የቱ ጋር ነው እያለ ያለው? ይላል ወይ? አይልም። መጽሐፉ አይልም። ቃሉ እንደሱ አይነት ፍቺም የለው። ካለ አሳየን፣ ካላለ ከኪስ ነው የምታወራው። አንተን ልጠይቅህ ችግር የለውም። አሁን የጻድቃን ሰው መጨረሻቸው የት ነው? የት ነው መጨረሻቸው? መንግስተ ሰማያት አይደለም የነሱ? አይዞ ወዳጅ፣ እየተጠየቅን ያለው ወዳጅ እኮ እኔም ልጠይቅህ። መልስ የለኝም ስትል ከዛ ትጠይቀኛለህ። አሁን ግን እንዳለው ሰው ግን አክት አታደርግም። ማብራት አይደለም እንዴ? በደንብ ነው እንጂ እኔ መጨረሻው የጻድቃን የነብያት እንዴ አሁን እነ ጴጥሮስ የገቡት የት ነው? እሺ ካለ አሳየኝ ወዳጅ። ሐዋርያቶቹ እንዳለ መንግስተ ሰማያት አይደሉም እንዴ? እኔ አልጠየቅኩም። እኔ አሁን እየጠየቅኩ ያለሁት ዋጋ የተባለው የዘላለም መንግስተ ሰማያት ስለሆኑ መሆኑን አሳየኝ እኮ። አሁን እኮ እነ ጴጥሮስ እሺ የት ናቸው? መንግስተ ሰማያት አይደሉም ናቸው? በቃ ናቸው አይደሉም? በቃ ሚውት አድርገው። ምንድን ነው ያለው ብራዘር? ጥያቄ ነው ያለው እንጂ መልስ የለውም ማለት ነው። እሺ ሌላ መልስ ያለው ኦርቶዶክሳዊ ማለት ይሄ ባይዘዊ በጣም ሲሪየስ አትቀበልም አንተ? ስለ ሐዋርያቶች አትቀበልም መንግስተ ሰማያት እንዳለ? ጥያቄ ነው ያለኝ አሁን። አንተ ጥያቄ ነው ያለ ብራዘር። አሁን እኛ መልስ ነው እየጠበቅን ያለው። ጥያቄ አይደለም፣ ግልጽ እኮ መልስ ብራዘር፣ መልስ ያለው ሰው አሁን ጥያቄ የት ገቡ ምናምን ብራዘር፣ እሱ ግራ ከገባ በክርስቶስ ኢየሱስ ስላመኑ መንግስተ ሰማያት ገብተዋል። ምንም ጥያቄ የለውም። ግን መንግስተ ሰማያት የገቡት በክርስቶስ ኢየሱስ በማመናቸው ነው እንጂ ጻድቅ ስለሆኑ በራሳቸው አይደለም መንግስተ ሰማያት የገቡት። ስለዚህ መንግስተ ሰማያት መግቢያውን መረዳት የምትፈልግ ከሆነ እዚሁ ክፍል ላይ ሂዱና ወንጌል ስበኩ ነው ያላቸው። መንግስተ ሰማያት ቀርባለች ብላችሁ ምን አድርጉ አለ? መረዳት የምትፈልግ ከሆነ እዚሁ ክፍል ላይ ሂዱና ወንጌል። ኦኬ አይ በጣም ሚስ የምታደርጉት ነገር ይሄ ነው። ሂዱና መንግስተ ሰማያት ቀርባለች እያላችሁ ወንጌልን ምን አሉ? ስበኩ አለ። እነኚህ ሰዎች ምንድናቸው? የሚሰብኩት ነገር አለ፣ የሚናገሩት ነገር አለ ማለት ነው። ስለዚህ ሰዎች የሚድኑት የተሰበከውን ኢየሱስን ሲሰሙ ሲቀበሉ ነው። ወንጌልን እንዲሰብኩ ነው እየላካቸው ያለው። ማቴዎስ 10 ስለ መላክ የሚናገር መጽሐፍ ነው። ምን ስለ መላክ ወንጌልን ስለ መስበክ የሚናገር ክፍል ነው። ስለዚህ እዚህ ክፍል ላይ ሂዱ ያላቸው ኢየሱስ ክርስቶስን ወንጌልን እንዲሰብኩ ነው። አለቀ። ምን ጌታን እንዲናገሩ ነው። ይሄው ላሳያችሁ። ምን ይላል? ቁጥር 6 ላይ ቁጥር 5 ቁጥር 6 ላይ ያን ሐሳብ ይናገራል። ይሄው እነዚህም 12ቱን ኢየሱስን ላካቸው፣ አሕዛብ አዘዛቸውም፣ እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሰማያዊት ከተማ አትግቡ። ኦኬ ቁጥር 7 ላይ ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ። የሚሰበክ መልእክት ነው ይዘው የሚሄዱት እነዚህ ሰዎች። ከመስበካቸው በፊት ግን ኢየሱስ ክርስቶስን በማመናቸው እነዚህ ሰዎች ምን አድርገዋል? ድነዋል። የዘላለም ሕይወት አግኝተዋል። ኦኬ ያገኙት በምንድን ነው? እሱ ወንጌልን ስለሰበኩ አይደለም። ጴጥሮስ ወንጌልን ስለሰበከ አይደለም የዘላለም ሕይወትን ያገኘው። ተከተለኝ ብሎ ሲከተለው ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበለው
ያን ጊዜ ጴጥሮስ ድኗል። ካንተ ወደ ማን እንሄዳለን? አንተ እኮ የህይወት ቃል አለ ብሎ ኢየሱስን ሲመርጠው ይሄ ሰው ተከትሎታል። ጌታን መርጦታል። ይሄ ሰው ድኗል። አለቀ። እነኚህ ሰዎች ሽልማት አይደለም የሚያገኙት፣ በስራቸው አይደለም የዘላለም ሕይወትን የተቀበሉት፣ ኢየሱስን በማመናቸው ነው። ስለ አገልግሎታቸው ስለ ልፋታቸው ግን ከእግዚአብሔር ዘንድ ምን አላቸው? ሪዋርድ ግን አላቸው፣ አክሊል አላቸው። በዚህ አትደባልቀው። ጴጥሮስ አክሊል አለው ለአገልግሎቱ ከጌታ ዘንድ የሚቀበለው ሽልማት አለው፣ ሪዋርድ አለው። ለምን? ለአገልግሎቱ በነብይነቱ በሐዋርያነቱ ከጌታ ዘንድ የሚቀበለው ምን አለው? ሽልማት አለው። ሽልማት አለው። ያ ሽልማት የዘላለም ሕይወት ነው አይደለም። ምን አገናኘው? የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ሌላ መንገድ አለ? የለም። ሰዎች የሚድኑበት መንገድ አለ? የለም። የዘላለም ሕይወት መገኛው ማን ነው ካልን ኢየሱስ ክርስቶስ ብቻ ነው። ስለዚህ ሐዋርያቶች ያልዳኑበትን መንገድ ሌላ የመዳኛ መንገድ ሆኖ አልተሰጠንም። ለዚህ ነው አየህ ሐዋርያቶች ሲጠየቁ መዳን በማንም የለም ነው ያሉት እንጂ እንደናንተ በስማችን ማለት ሪል ይሄ ጉዳይ የዘላለም ሕይወት ቢያሰጥ ኖሮ ጳውሎስ ይሰብከው ነበር። ይሄ ጉዳይ ስም እንግዲህ አስቡ፣ በጣም ወሳኝ ጉዳይ እኮ ነው። በጻድቃንና በቅዱሳን ስም የሚዳን ቢሆን ኖሮ ጴጥሮስ ይሰብከው ነበር። ምን ይለን ነበር? በእኛ ስም አብሉ፣ በጣም ሲምፕል ነው። በእኛ ስም አጠጡ፣ ምን ታገኛላችሁ? መንግሥተ ሰማያት ትገባላችሁ፣ ትድናላችሁ ብለው መስበክ አልነበረባቸው? ነበረባቸው። አንድም ቦታ ላይ ግን ሐዋርያትም ይሁኑ አገልጋዮች፣ የጌታ አገልጋዮች አንድም ስፍራ ላይ ከኢየሱስ ውጪ ሰው የሚድንበት ተስፋ አለ ብለው ሰብከው ያሉ። እንደውም አስረግጠው ምንድነው የሚሉት? መዳን በሌላ በማንም የለም። የለም ብራዘር፣ አለ ማስረጃ አለ። ከሌለ ሰማኝ። እሺ አለ ማስረጃ እሰማሃለሁ። ግን አዎ ትሰማለህ። ማስረጃ አለ ዳኒ? እሰማለሁ። እሺ በቃ ታችሁን ብራዘር። ዳኒ አሁን አንተ ማስረጃ ብለህ ስትጠይቅ ሶሪ ካልሰማኝ ታችሁ ነው። ሌላ ኦርቶዶክሳዊ ካለ ግን እቀበላለሁ። ማለት አስቡ፣ ይሄ ልክ አሁን ቤተክርስቲያኒቷ እንደምታምንበት ቤተክርስቲያኒቷ እንደምትቀበለው ይሄን ያክል የመዳን ተስፋ ቢሆን ኖሮ ሐዋርያቶች በቃ በስማችን ምን አድርጉ ይላሉ? ውሃ ጠጡ፣ በስማችን ዝክር ዘክሩ፣ አዘጋጁ፣ ስማችንን ጥሩ እያሉ ይሰብኩ ነበር። ሐዋርያቶች ግን የሚሰብኩት ይሄንን አልነበረም። የጌታን ስም የሚጠራ ሁሉ ይድናል ነው ያሉት። ብራዘር አየህ፣ ሐዋርያው ጳውሎስ አንድም ቦታ ላይ ጴጥሮስ አንድም ቦታ ላይ ስማችንን ጠርታችሁ ትድናላችሁ አላሉ። የዘንድሮዋ ኦርቶዶክስ ናት ይችን የምትሰብከው። የማርያምን የክርስቶስ ሳምራን ስም በመጥራት ትድናለህ የምትለው እቺ ኦርቶዶክስ ናት እንጂ መጽሐፍ ቅዱስ ውስጥ ያሉት ክርስቲያኖች አንድም ቦታ ላይ ስማችንን በመጥራት ትድናላችሁ ብሎ የሰበኩ አንድም ሐዋርያ የለም። የጌታን ስም ነው ያሳዩን። የሐዋርያት ሥራ ምዕራፍ 10 ላይ የጌታን ስም የሚጠራ ሁሉ ይድናል። ስሙን በመጥራት ነው የምትድነው። ቃሉ ነው የሚናገረው። ስማቸውን ከዚህ ስም ጋር አብረው አላነሱትም፣ አልጠሩትም። ጋይስ አልጠሩትም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሌላ ኦርቶዶክሳዊ እሺ ለገሰ ሰላም ነው? ለገሰ እሺ ቦክሲንግ እሺ ሰለሞን ዳንዬ ሶሪ እኔ ወንጌል አማኝ ነኝ። ሶሪ እንግዲህ ወርዳለሁ። እሺ ሌላ ኦርቶዶክሳዊ
እሺ ፍቅር እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፈ። እሺ ፍቅር ሰላም ነው? እሺ ፍቅር ይሰማል እታለም? እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን እስቲ። እሺ ሰላም እሺ ሰላም ይሰማል? እሺ ታሼ ታሼ ይሰማል? እሺ ታሼ ብሎ ግሬስ መቼስ የወንጌል አማኝ ነው የሚሆነው። አቋቋምን ልታሳየን ነው ወዳጅ። እሺ ተስፋዬ እንዴት ነህ? እሺ ሰላም። ለምንድን ነበር ያወረድከኝ? ኦርቶዶክስ ትላለህ፣ ከዛ እኔን አወረድከኝ። እኔ ደግሞ እንቅልፌን ሰውቼ ለረጅም ሰዓት ቁጭ አልኩ። ምናልባት እንደው በስሜትም ኮመንት እያደረግኩ ነበር። እሺ ያው በውሸት እንትን አታርግ፣ ሰው አኪዩዝ አታርግ። ማንም ያስወረደ የለም፣ ራስን የወረድከው ወዳጅ። ማንም በምንም ምክንያት ተደጋጋሚ እኮ አስገባኝ እያልኩኝ ኮመንት እየጻፍኳን ነበር እንዴ ወዳጅ። ማንም ሙሉ ተከታትያለሁ ነው አልወረድኩም። ሙሉውን ተከታትያለሁ። ሙሉ እያንዳንዱ ወንድሞች ያነሱታቸው ሀሳብ፣ አንተ የጠየቃቸው ሀሳቦች። ምክንያቱም እኔ መጀመሪያ ስለገባው ኤንድ ፖይንት ላይ እንደው ሀሳብን ሳትቋጭና የዛሬ የውይይቱን ዋና ዓላማ ምን እንደሆነ ሳልረዳ አልወርድም በማለት ነበር የቆየሁት እና ያው መጨረሻ ክልል ታርግ። ችግር የለም። ስማቸውን በመጥራት መንግስተ ሰማያት ገባለሁ ብለህ ታምናል? አልገባም ብዬ እኮ ነገር በቃ አልገባም እንኳን። ስለዚህ ይሄ አንዴ እንደማመጣ ብራስ ይሄ አስተምሮ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መጽሐፍ ቅዱሳዊ አስተምሮ አይደለም። ስለዚህ ኦርቶዶክሳውያን ስሙ፣ ወንድማችን ኦርቶዶክሳዊ ነኝ እያለ ነው ያለው። መጽሐፍ ቤተክርስቲያናችሁ እንደ እግዚአብሔር ቃል አይደለችም እያለ ነው እየነገረን ያለው። ልክ እኮ ነው። እኔም እንደዛ ነው ማም ቤተክርስቲያን መጽሐፍ ቅዱሳዊ ናት ብዬ አላምንም። ይሄ በዚህ ትምህርቷ ላይ ከእግዚአብሔር እውነት ወድቃለች ብዬ ነው ማምነው። ኖ ሐሳቤን እኮ እኔ ማለት ወይ የምናገረው ንግግር ግልጽ ላንተ ላይሆን ይችላል ወይም አትረዳኝም። እኔ ያልኩ ያለሁት እጅህ ላይ ያለው መጽሐፍ ቤተክርስቲያኒቷ ባይኖራት የተመሰረተችው በእነዚህ መጽሐፍት አይደለም። አላታ ችግሩ አለ ነው ቤተክርስቲያኒቷ አለ። አንተ እኮ ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን የኢትዮጵያ ስሪት አድርገህ ነው የወሰድከው። ብራዘር አትዋሽ። አላት ቤተክርስቲያኒቷ። የላትም እኮ አላልኩህም። ልክ ነው የላትም አላልኩህም። ልንክደው አንችልም። መሬት ላይ ያለች ቤተክርስቲያን አላት ወንድሜ። እኔ አልክድም። አለ ይሄ መጽሐፍ ቤተክርስቲያን ውስጥ የለም እኮ አይደለም ያልኩህ። አለ ብለህ የምታምን ከሆነ አንድ ነገር ነው አምነን የምንጨርሰው። ገባኝ። መቼ የለም አልኩህ። አንዳንዴ ያላልኩትን ደግሞ አለ አትበለኝ። አንዴ እኔ አሁን ስለ ትላንትና ስለ ዛሬ ነው እያወራን ያለነው። አሁን ላይ ያለችው እኔ የለም መቻልኩ። እኔ እኮ አላልኩህም እኮ። በቃ ቆይ ተማምነን እንሂዳ ወዳጅ። ተማምነን ያልኩህ ደግሞ አልካት በለኛ። ያልከውን አረጋግጠን እንሂድ። ተስፍሼ ያልከውን አረጋግጠን እንሂድ። ጥሩ ባክ። አሁን ላይ ያለችው መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን እምነቷ ይሄ ነው። ኦርቶዶክስ ዓለም አቀፋዊት ናት ወዳጄ። አሁን እያወራን ያለ ነው የት ነው የምትሸሸው? መሬት ላይ ያለችው ኦርቶዶክስ ይሄ መጽሐፍቶቿ ወይ ናቸው። ካልገባ እንዴት በለኛ። ወይ ካልገባ እኔ አልልህም። እኔ ጥያቄ እኔ ሙሉ ሰው ነኝ። ምን መጠየቅ እንዳለብኝ እኔ ነኝ የማውቀው። ምን ማለት እንዳለብኝ you are not perfect። አንተ ነው ፐርፌክት አይደለህም ወዳጅ። አይዞህ ሙሉ አይደለህም ወዳጅ። አሁን ስለኔ ተውና ሐሳቡ ላይ እናውራ። ሐሳቡ ላይ ተጣላ። እኔ ወደ የኔ ሐሳብ
እኔ ስለ አንተ ሀሳብ አልጨነቅም ብራዘር። ቤተክርስቲያኒቷ በእነኚህ መጽሐፍቶች ታምናለች ወይስ አታምንም? ወንድም የመጀመሪያው ቤተክርስቲያን ይኸውልህ፣ ቤተክርስቲያን ባህሪያቶቿ ጠንቅቀህ እወቅ። እነኚህን መጽሐፍቶች ታምንባቸዋለች ወይስ አታምንባቸውም? የት ነው እነዚህ መጽሐፍት የቤተክርስቲያን አይደሉም እኮ እያልኩ አይደለም። ቤተክርስቲያን የኔ አይደለች። ቆይ አንዴ 10 ቦታ ላይ አትረጥ። መጀመሪያ ስለመሆናቸው እንጨርስና ሌላ ቦታ ላይ ደግሞ እንሄዳለን። እነኚህ መጽሐፍቶች ቤተክርስቲያን ነው እኮ አልኩ ወንድም፣ ይስማኝ። ይሄ መጽሐፍ የቤተክርስቲያን ነው። እየተግባባን እንሂድ። ቆይ አንዴ ተስፍሽ እንድረዳ ስለምፈልግ እነኚህ መጽሐፍቶች የምንድን ናቸው አልከኝ? የቤተክርስቲያን ጻፉለት። የቤተክርስቲያን መጽሐፍት ናቸው ብሏል። ኦኬ፣ የቤተክርስቲያን መጽሐፍቶች ናቸው። ቤተክርስቲያን አሁንም ትጠቀምባቸዋለች ወይስ አትጠቀምባቸው? ትጠቀምባቸዋለች። እኔ ዳይሬክት እየመለስኩልህ ነው የሚሄደው። በቃ ቆይ አንዴ እየጨረስን እንሄዳለን። አሪፍ ነው። እንደሱ ከሆነ ጥሩ ነው። ትጠቀምባቸዋለች። ስትጠቀምባቸው ከነስተቶቿ ነው እያስተማረች ያለችው ማለት ነው ቤተክርስቲያን። ጥሩ፣ አሁን ላስረዳ በሚገባ። አሁን ነው አይደለ ወይ? ነው ብያለሁ እኮ። ይኸውልህ መለስኩልህ። አሁን ላስረዳህ የምትፈልገው ነገር ደግሞ ጠይቀኝ። yes or no ክሎድ ኢንዲድ ኩዌሽን ሳይሆን አሁን yes or no ሳይሆን why what where የሚለውን ጠይቀኝ ነው የኔ ጥያቄ። እኔ አልጠይቅም። ጥያቄ ጠይቀኝ አይባልም ብራዘር። እንደዚህ ጠይቀኝ አይባልም። የጠያቂው ፍላጎት የጠያቂው ጥያቄ የሆነበትን ጉዳይ ነው የሚጠይቀው ወዳጄ። የኔ ጥያቄ የሆነብኝ ጥያቄ ወዳጄ yes or no ነው። በእኔ ጥያቄ የሆነብኝ ነው የምጠይቅህ ወንድም አለ። ጥያቄ ከሆነብህ ወይ አስረዳኝ በለኛ። ጥያቄ ከሆነብህ መልስልኝ። ጥያቄ ጠይቀኝ። ይሄው እኮ ልጠይቅህ ብራዘር። ይሄው ቤተክርስቲያን ከነስተቶቿ ለምንድን ነው አሁንም ህዝቡን ወደ ሲኦል የምትከተው? ቤተክርስቲያን ኦኬ፣ አሁን ላስረዳህ እድሉ ሰጠኝ። ጠየቀኝ። በቃ አሁን ጠየቀኝ አይደል? ቤተክርስቲያን ለምንድን ነው ከነስተቶቿ ልጆቿ ወደ ሲኦል የምታስገባው? ለምን ጠየቀኝ? ጥሩ ጥያቄ። ቤተክርስቲያን እኔ የምላት ዓለም አቀፋዊት አንዲት ቤተክርስቲያን ናት። ኦርቶዶክስ ቤተክርስቲያን ማለት ኢትዮጵያ ውስጥ ያለችው በዓለም ያለችው ኦርቶዶክስ ቤተክርስቲያን እዛና እዚህ ያለችው ቤተክርስቲያን አይደለችም። ለምሳሌ ይሄ ቅድም ያልከው መጽሐፍ ሄደ ሩሲያ ኦርቶዶክስ ቤተክርስቲያን የለም፣ ግብጽ ኦርቶዶክስ ቤተክርስቲያን የለም፣ አርመን የለም፣ ህንድ የለም፣ ወይንም የትኛውንም ግሪክም ጀርመንም ኦርቶዶክስ ቤተክርስቲያን መጽሐፉ የለም። ለምን? ቤተክርስቲያን የተመሰረተችው በዚህ መጽሐፍ ሳይሆን በመጽሐፍ ቅዱስ መሰረት ነው። በዓለም ላይ ያሉ ሙሉ ድርሳናት ሁሉ ተቃጥለው ዛሬ ቢጠፉ ኦርቶዶክስ ቤተክርስቲያን በዚህ ስላልተመሰረተች አለች። ነገር ግን እነዚህ መጽሐፍ ቅዱስ ያሉ አስተምህሮቶች ከመጽሐፍ ቅዱስ አኳያ ስህተት አለባቸው። እሺ፣ ያልጠየቅኩህን ጥያቄ አወራኸኝ። ሰማው። አንዴ ቆይ አንዴ ሰማው ብራዘር ሰማው። እሺ፣ በጣም ሰምታችሁታል ብዬ አስባለሁ። አሁን የሚጠይቀውን ጥያቄ መልሱን ጻፉለት። ኦኬ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊ ናት ወይስ አይደለችም? ጻፉለት መልሱን። እየጠበኩ ነው ያለው። እየጠበኩ ነው ያለው ብራዘር ተስፍሽ። እሺ፣ መልስ። አይ ጻፉለት ነው ያልኩህ። መልስ እንዲሰጡኝ መልስ። አንተ ያንተን መልስ ነው የሚጽፉልህ። መልስ። ቤተክርስቲያን ዓለም አቀፋዊት ናት። ቅድም ያልኩህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊ ናት ወይስ አይደለችም? በአንተ አስተያየት ዓለም አቀፋዊት ናት። ኦኬ፣ ዓለም አቀፋዊት ናት አለን። ይሄ እምነቷ ነው ወይስ እምነቷ አይደለም? አሁን ላይ እምነቷ አይደለም። ይሄ መጽሐፏ እንጂ እምነቷ አይደለም። እምነት። እሺ፣ አሁን ምን አለን? እምነቷ አይደለም ማለት ሳታምንበት ነው የጻፈችው። እምነቷ አይደለም፣ መጽሐፏ ነው። ወዳጄ የማታምንበትን ነው የጻፈችው እኮ ወዳጄ። አይዞህ ብራዘር፣ እኔ አመስግናዊ መልስ ነው የምሰጠው። የማታምንበትን ነው ወይ የጻፈችው? ይሄ መጽሐፍ ያለ ቤተክርስቲያን ኢትዮጵያ ዓለም አቀፋዊ ቤተክርስቲያን ኦርቶዶክስ ዓለም አቀፋዊ ቤተክርስቲያን ነች። የማታምንበትን ነው ወይ የጻፈችው? አዎ፣ ምን አልኩ? ቤተክርስቲያን ውስጥ ያሉ እነዚህ መጽሐፍቶች ችግር አለባቸው እኮ ነገርኩህ። እኔ አሁን ስለ ችግር አላወራሁም። ሳታምንባቸው ነው ወይ የጻፈችው? ስለ ችግር ነው ያወራሁ። ለምን መሰለህ? ስለ ችግር እንደሆነ ልንገርህ ወዳጄ። እኔ ጠየቅኩ፣ ሳታምንባቸው ነው ወይ የጻፈችው? ይሄንን ታምረ ማርያም ሳታምንበት ነው ማርያም ቤተክርስቲያን የጻፈችው? ቤተክርስቲያን ይሄን መጽሐፍ አልጻፈችም። አትጠቀምበትም። በሙስሊሞች ነው የተጻፈው። እንደዛ ማለት አይደለም። በጆቫ ዊትነሶች ነው የተጻፈው ይህ መጽሐፍ። አላልኩህም።
ኦኬ በወንጌል አማኞች አገልጋይ ነው የተጻፈው ይህ መጽሐፍ። ይኸውልህ ለመሰለ አሁን አንተና እኔ እያስተራራዳን ያልሆነ ምን መሰለህ? አረ ብራዘር የጠየቅኩ ብራዘር አበቃ አይደለም ብያለሁ እኮ ነው መች ነገር። እሺ በማን አገልጋይ ነው የተጻፈው? አልሰማኸኝም? እኔ ገሌ ጻፈው እኮ አላልኩህም። በማን አገልጋይ ነው የተጻፈው? ሰንበዲ ሪትን በቃ አላውቅም። ሰንበዲ ሪትን አድርጎታል። ገባህ አይደል? ከወንጌል ከቤተ ክርስቲያኒቷ እምነት ውጭ ያለ ሰው ነው የጻፈው ይህን መጽሐፍ? አላልኩህም። በማን ነው የተጻፈው ታዲያ? በማን አማኝ ነው የተጻፈው? አላውቅም። አያውቅም። ስሙት፣ ተአምረ ማርያም በማን አማኞች እንደተጻፈ አያውቅም ብራዘር። ለምን እኔ ለምን አልልህም። በቃ አታውቅም፣ ተቀበልኩ። አያውቅም፣ ተቀበልኩት። እሺ ቤተ ክርስቲያኒቷ በማን አማኞች እንደተጻፈ አታውቅም? ቤተክርስቲያኒቷ በማን አማኞች ታውቃለች? በማን አማኞች እንደተጻፈ የመጽሐፍ አታውቅም? ቤተክርስቲያኒቷ ታውቃለች። አዎ እኔ ነኝ የማላውቀው። አንተ አታውቅም፣ ቤተክርስቲያኒቷ ታውቃለች እንጂ ለምን ኦኬ ቤተክርስቲያን የኔ ነው እስካለች የመጽሐፍ ባለቤት ነኝ ካለች ሁሉ ዝርዝር ታሪኩ አለ ታውቃለች ማለት ነው። አንዴ ኦኬ ሶ ቤተክርስቲያን አታውቅም ታውቃለች አለን። ቤተክርስቲያን ታውቃለች ብለን የምታስበው ይሄ በሌላ ቤተ እምነት የተዘጋጀ መጽሐፍ እንደሆነ እያወቀች ነው ቤተክርስቲያኒቱ አሁን የምትጠቀምበት? መች አልኩህ እኔ እንደዛ? ቤተክርስቲያኒቷ በራሷ እንደዛ አላልከኝም። መች አልኩህ እኔ? ኦኬ ቤተክርስቲያን ዕውቀቷ ምንድን ነው? ይሄ መጽሐፍ በማን እንደተዘጋጀ ነው የምታስበው ቤተክርስቲያኒቷ? ለቤተክርስቲያን መጠየቅ ነው። አንተ ማለት እምነት ምንድን ነው? አንተ እዚህ ላይ ሎጂክ ስናወራ አላቅም ስልህ በማን ተጻፈ ትለኛለህ? ሎጂክ ይግባህ እንጂ አላቅም አልኩህ። ቤተክርስቲያን ታውቃለች እኮ አልከን ወዳጄ። ገባኛ። ቤተክርስቲያን ጠይቅ አልኩህ እኮ እኔ አላቅም አልኩህ። ቤተክርስቲያን አታውቀውም። ቤተክርስቲያን ማወቋን ታዲያ አንተ በምን አወቅ? ቤተክርስቲያን ማወቋን በምን አወቅ? አንተ ቤተክርስቲያን አልከኝ። አንተ አልከኝ እኮ ቤተክርስቲያን ማወቋን አንተ በምን አወቅ? መጽሐፍቱ የኔ ነው ስለምትል ነው። ለምን ውስጡ ላይ ስትከፍ ቤተክርስቲያን የኔ ነው ትላለች ይህንን መጽሐፍ? እሺ የመጀመሪያ ገጹ በኢትዮጵያ የማን ነው ይላል? የመጀመሪያ እሺ ቤተክርስቲያን የኔ ነው ትላለች ይህንን መጽሐፍ? ጥሩ ልመልስልህ። የመጀመሪያው ገጽ ክፈተውና በማን ዘመን በማጌ ተዘጋጀ ይላል። የማን ነው ይላል? ክፈተው የመጀመሪያ ፔጅ ላይ። እሺ ተአምረ ማርያም በግዕዝ በአማርኛ አሳታሚ ትንሣኤ ማተሚያ ድርጅት ይላል። አሳታሚው ማን ነው? እሺ ከዛ የማን ማተሚያ ቤት ነው? ትንሣኤ ትንሣኤ ማተሚያ የማን ማተሚያ ቤት ነው? ትንሣኤ ማተሚያ እኮ የማን ማተሚያ ቤት ነው ትንሣኤ? እኔ ትንሣኤ ማተሚያ አልከኝ። መጽሐፍ ማተሚያ ነው በቃ። የማን ማተሚያ ቤት ነው ያልኩ? የትንሣኤ የግለሰብ የትንሣኤ ነው እኮ የግለሰብ ትንሣኤ የሚባል ግለሰብ። ትንሣኤ ማተሚያ ከሆነ አሳታሚው ደግሞ አንዴ ከፍተው እሱ ጋር አንብብልኝ። አሳታሚው እሱ ጋር እሺ ችግር የለም የግለሰብ አለን አያውቀውም። ከዛ አሳታሚው ልንገረኛ። አንተ የሆነ ቦታ መጽሐፍ ታሳትማለህ። አሳታሚ አረ ብራዘር አንዴ ወዳጄ ኖ ተረዳኝ። እኔ አንዴ ብራዘር አንዴ ያው ስማኝ። አንተ የሆነ መጽሐፍ ትጽፍና አረ ወዳጄ አንዴ ብራዘር አንዴ ውስጡ ግን ጸሐፊው አንተ ልትሆን ትችላለህ ነው የኔ ወንድም አለም። አንዳንዴ አላቅም እኮ በጣም አዋቂነት ነው ባይዘው ፕሊስ። እኔም ነግሬሃለሁ እኮ እኔ መች አውቃለሁ ብራዘር። ስለዚህ የማታውቀውን ነገር በድፍረት አታውራ። ስለዚህ አንብበው። እሱ ጋር ማን ነው የታተመው? ትንሣኤ ማተሚያ ከሆነ አሳታሚ አንዴ ቆይ በቃ ሚዩት አድርገና አንዴ ስማ። አየህ የፈለገ ነውሯን ልትሸፍን አትችልም። በቃ ይሄ ነውሯን በፈለገ ነገር ማለት ነው እኛ ፊት ቆመ ልትከልለው አትችልም። ብራዘር ሰው አይደለሁም። አልተረዳም። ብራዘር ምንም አታስመስል። ወዳጄ አይደለሁም። ግልጽ እኮ ካልሆንክ ይኸው ታየዋለህ። እሺ ይኸው እሺ እኚህ ማን ናቸው? አቡነ ማትያስ። እሺ ስለዚህ እኔ የማን አገልጋይ ናቸው? ቅድም ነግሬሃለሁ። ቤተክርስቲያን የኔ ነው ትላለች አልኩህ አይደል? ስለዚህ ቤተክርስቲያን የኔ ነው ትላለች። ስለዚህ ይሄ መጽሐፍ ኦኬ አንዴ ይሄ መጽሐፍ የማን ነው? አሁን እኮ መልሱ እኮ የመለስኩልህ እኔ ነኝ። ገባህ አይደል? ማን አተመው? እሺ እኮ ይሄ መጽሐፍ የማን ነው? እንግዲያውስ መልስልኝ። ይሄ መጽሐፍ የማን ነው? ይሄ መጽሐፍ የማን ነው ወዳጄ? የማን እንደሆነማ ይኸው ጸሐፊው አወቀው እኮ። አቡነ ማትያስ የኢትዮጵያ ኦርቶዶክስ አጭር መልስ። ባለቤትነቱ የማን ነው?
የኦርቶዶክስ መልስ፣ አጭር መልስ። ነው የአስተዳደር የኦርቶዶክስ የየትኛው ኦርቶዶክስ? የኢትዮጵያ ኦርቶዶክስ። የኢትዮጵያ ኦርቶዶክስ። ስለዚህ እዚህ ውስጥ ያለውን ሐሳብና ትምህርት ቤተክርስቲያኒቷ ታምንበታለች ወይስ አታምንበትም? ታምንበታለች፣ የእሷ መጽሐፍ እስከሆነ ድረስ። ኦኬ ቴንክ ዩ። ስምሽን በመጥራት ስሟን በመጥራት እሺ፣ ማርያምን ስሟን በመጥራት እሺ፣ እንደሚድን የሚናገረውን ክፍል ቤተክርስቲያን እዚሁ መጽሐፍ ላይ ጽፋለች። እሺ፣ አንተ ትቀበለዋል? አልቀበለውም። ከቤተክርስቲያን በላይ ነህ አንተ? አይደለሁም። ቤተክርስቲያን እየተቀበለች ቤተክርስቲያን አንድ ብራዘር ቤተክርስቲያን እየተቀበለች አንተ ማትቀበልበት ምክንያት ምንድን ነው? ጥሩ አንተ ያልገባህ ነገር ቤተክርስቲያን የሚለው በራሷ ስለኔ አይደለም የጠየቀው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እየተቀበለች አንተ ማትቀበልበት ምክንያት ምንድን ነው? ጥሩ ጥያቄ። የምድነው በዚህ መጽሐፍ ስላልሆነ እኔ ስለ አንተ መዳን አልጠየኩም። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያት ምንድነው? ይሄ መጽሐፍ ስለማያድነኝ ነው። ለምሳሌ አንተ እንደዚህ ቁጭ ብለህ እኮ የሁሉ ሰዓት የምታወራው እኮ ለመዳን እኮ። አይዞህ ወዳጄ፣ እኔ ጠየቅኩ ወዳጄ። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያትህ ምንድነው? ከቤተክርስቲያን በላይ ካልሆንክ ቤተክርስቲያን እሺ፣ ይሄ ትምህርት ችግር የለም ብራዘር፣ እንደማትሸፍነው ላሳየ። ይሄ ትምህርት ስህተት ነው ወይስ ስህተት አይደለም? I have a brilliant mind ነገር ያሉ እኔ በዚህ መጽሐፍ ስህተት ነው ወይ ስህተት አይደለም? ስህተት ነው። አይዞ ብራዘር፣ ስህተት ነው ወይ ስህተት አይደለም? ሽሮ መብላት አልወድም። ለምን ብትለኝ ሽሮ መብላት አልወድም። ስለ ሽሮ እያወራን አይደለም። ስለ ሽሮ እያወራን አይደለም ብራ። የት ነው የምትደበቀው? ስለ ሽሮ እያወራን አይደለም። ይሄ ትምህርት ስህተት ነው ወይ ስህተት አይደለም? ኖ እንዴት ላስረዳ ስለማይገባ። ስህተት ነው ወይ ስህተት አይደለም? ይሄ ትምህርት ስለ ትምህርቱ መቼ አወራን እኛ? ስለ ትምህርቱ ቋን አይሆ ስለ ትምህርቱ እየጠየቅኩ ያለሁት ይሄ ትምህርት ስህተት ነው ወይስ ትምህርት ስህተት አይደለም? የትኛው ትምህርት? ሰው የማርያምን ስም በመጥራት ይድናል የሚለው ትምህርት ስህተት ነው ወይስ ስህተት አይደለም? ለኔ ስህተት ነው። እሺ ለአንተ ስህተት ነው። ለኦርቶዶክስ ቤተክርስቲያን ስህተት ነው ወይስ ስህተት አይደለም? ለምሳሌ የኦርቶዶክስ ነኝ አይደል? ለኢትዮጵያ ኦርቶዶክስ ቤተክርስቲያን ስህተት ነው ወይ ስህተት አይደለም? ቤተክርስቲያኒቷ ስህተት አይደለችም። መጽሐፉ ወዳጅ የት ነው የምትደበቀው? ለኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ስም በመጥራት ይዳናል የሚለው ስህተት ነው ወይ ስህተት አይደለም? ስህተት አይደለም ለቤተክርስቲያኒቱ። ለኔ ነው ለቤተክርስቲያኒቷ ስህተት አይደለም። ይግባህ እንጂ ለኔ ነው ስህተት አልኩህ እኮ። አሃ እኔ ኦርቶዶክስ ነኝ። ለኔ ስህተት ነው አልኩህ። ለምን አትቀበልም? ስለዚህ ቆይ አንዴ። ስለዚህ አንተ ቆይ አንዴ ብራዘር፣ ለአንተ ስህተት ነው፣ ለቤተክርስቲያኒቷ ስህተት አይደለም። ኦኬ ሶ ቆይ አንዴ አሁን ይሄንን ነው የምታስታርቀን። አንተ ነህ ትክክል ወይስ ቤተክርስቲያኒቷ ነው ትክክል? ሁለታችንም ትክክል ነን። ሁለቱም ትክክል ናቸው። በአንተ ፊት ቤተክርስቲያኒቷ ትክክል አይደለችም፣ ከዛ ደግሞ አንተ ደግሞ ትክክል አይደለችም ብለህ ሁለታችንም ደግሞ ትክክል ነን ብለህ ታምናለህ። ኢንዳይሬክትሊ ቤተክርስቲያን በራሷ በኩል ትክክል ነች፣ ተስፋዬ በራሱ በኩል ትክክል ነው። ለምን ካልከኝ ልመልስልህ። ሁለት የሚቃረኑ ሐሳቦች ማለት ነው። ሁለቱም ትክክል ናቸው። ትክክል ናቸው። በምሳሌ ላስረዳ። ኦኬ ቆይ ምንም ምሳሌ አልፈልግም። ምን እያልከን እንደሆነ ቆይ አንድ በመጽሐፍ ቅዱሳዊ ሎጂክ ላስረዳ። አንዴ ብራዘር፣ በመጽሐፍ ቅዱሳዊ ሎጂክ ላስረዳ። አንድ ምን ማስረጃ ስጠይቅ ማስረጃ ጠይቃለሁ። ምን እያልከን ልስማ። ዓለም አቀፊቷ ያልካት ኦርቶዶክስ ቤተክርስቲያን የፍጡርን ስም በመጥራት ይዳናል ብላ ታምናለች? አታምንም አለ። ኦኬ መሬት ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የማርያም ስም የሚጠራ ይድናል ብላ ታምናለች። የኢትዮጵያስ ትክክል ናት? አታምንም። ትክክል አይደለች። ጥያቄ ድገምልኝ። ሁለት ነገር ግራ ገብቷል ብራዘር። በቃ እታችሁ አልገባኝም። በቃ ብራዘር አሁን ከዚህ በላይ ፖይንቱ እሱ ነው። ይኸውልህ ነውሯን ግን ልትሸፍንላት አትችልም። ይኸው ነው እንድትረዳው ያክል ነው። አየህ ማለት በግድ ማለት ነውር መሸፈን አትችልም። በግድ ነውር መሸፈን አትችልም ብራዘር፣ አትችልም። መሬት ላይ ያለችው ቤተክርስቲያን በደንብ ታምናለች። ይሄው
ይኸው ዓለም አቀፋዊውን ሰው ምናምን የምትላት የለችም መሬት ላይ ማለት ናፈቀችን እቺ ዓለም አቀፋዊቷ ማለት ነው። እሺ አዎ በጣም ብራዘር በጣም ከበድከኝ። ኧረ በስመ አብ እንትን አደረከኝ፣ ግራ አጋባኝ እኮ ብራዘር። በስመ አብ ብራዘር በጣም በቃ አዝናንተኛል። እሺ ይኸው አንዴ እና ይኸው መልክ ለመስራት የምትሞክሩ ኦርቶዶክሳውያን ብራዘርስ አያስኬድም። የቤተ ክርስቲያን ስህተትን ስህተት ነው ብለህ ነው የምታምነው። በቃ ስህተት ነው ካልክ ከዛ እንቀጥላለን። አዎ ውድቀት ነው ትክክል አይደለም ካልክ ትክክል ነው በቃ እንሰማለን። ግን እሷም ስህተቷም ትክክል ነው ደግሞ የኔም ትምህርት ትክክል ነው አይባልም። ሁለት ትምህርት ትክክል የሆነ እርስ በራሱ የሚጋጭ ትምህርት የለም፣ የሚስማማ ትምህርት የለም። በቃ አንዱ ከአንዱ እየተጋጨ እንዴት አድርገህ ነው ሁለቱም ትክክል ነው እያልክ ደግሞ በዚህ በኩል ስህተት ነው የምትለው? አያስኬድም ብራዘር አያስኬድም። ዳግሻይ ሀሳብ አለ በመሀል አይቼ ነበር። ዳኒ እረፍት አድርግ፣ ወንድሞች ይቀበሏቸው። እሺ ሜላ አለ። እሺ እንዴት ናችሁ ሜላ? እሺ እሺ አብርሃም ከየት ቤተ እምነት ነህ? ኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ክርስቶስ ሰምራ ተክለ ሃይማኖት ድነዋል ብለህ ታምናለህ? አይ እኔ ኦልሬዲ ከልጁ ጋር ስትከራከሩ ሰምቼ እና እሱን የጠየቀውን መልስ ልመልስልህ ነው እኔ ልመልስ ላስገባ ያልኩ። አዎ እሺ ስህተት አይደሉም ብለህ ታምናለህ አንተ? እሱ ስህተት ናቸው ብሎ ያምናል የቤተ ክርስቲያኒቷ? የማርያም ስም ምናምን ያልከው? የማርያም ስም የሚጠራ ይድናል ብለህ ታምናለህ አንተ? አዎ ይድናል። ተው እንጂ ትክክል ነው። ትክክል ነው። መጽሐፉ ትክክል ነው። እሺ መጽሐፍ ቅዱሳዊ ማስረጃ አስተን እስቲ። መጽሐፍ ቅዱሳውያን ሳይሆን ስሟን ብቻ ማርያም ብሎ የጠራ አይደለም እኮ የሚድነው በማርያም በስሟ የዘከረ እንጂ። መጽሐፍ ቅዱሳዊ ማስረጃ አስተን ያልኩህ አሁን ወዳጅ። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ ይሄን ታውቃለህ። ኦኬ ሶ ይሄ ትምህርት መጽሐፍ ቅዱስ ውስጥ የለም እያልከን ያለው? እኔ መጽሐፍ ቅዱስ ላይ አላየሁም። ባይዞይ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ መጽሐፍ ቅዱስም እናምናለን። ከመጽሐፍ ቅዱስም ተጨማሪ በቃ እሱ እንድትመልስ ነው። ይሄ ትምህርት መጽሐፍ ቅዱስ ውስጥ አለመኖሩን ከተረዳህ በቂ ነው። ለዚህ ነው መጽሐፍ ቅዱስ ውስጥ የለም የምንለው፣ ለዚህ ነው እኛ የለም ነው እያን ያለ ነው። እና እሱን ነው ፕሩፍ ያረክልን። አብርሽ የጸጋ ይብዛል፣ እንዳንተ አይነቱን ያብዛለን። እንዳንተ እኛ በመጽሐፍ ቅዱስ ብቻ ምናምንም ጀጋ በሌላማ ስለምታምኑ ነው። ሌላማ ለሱማ ምንም ማስረጃ አትጠየቁም። እና ደግሞ ስሟን የጠራ ምናምን ይድናል የሚለው ነገር ወይም ደግሞ ሰው ስሟን ስለጠራ ብቻ ማርያም ስላለ ብቻ ሳይሆን በስሟ የዘከረ ውሃም የተጠማ ሰው የተራበ ሰው በስሟ የጠየቀ በስሟ የዘከረ ነው የሚድነው እንጂ። እሺ ለሱስ መጽሐፍ ቅዱስ ማስረጃ አለ እኮ? ይሄን እኮ ነው ያልኩህ ያለ። ለሱም ለዚህ መጽሐፍ ቅዱስ ማስረጃ አለ? እኔ መጽሐፍ ቅዱስ ላይ አላየሁም። አንተ አላየህም? ጎበዝ በቃ አላየህም። ጥሩ ነው። እሱን ነው ዋናው፣ እሱ ነው። እሺ ወዶ ዘማች እያልን ያለ ነው። ይሄ ነው። ይሄንን ትምህርት የእግዚአብሔር ቃል ውስጥ አታገኙትም። የለም የእግዚአብሔር ቃል ውስጥ መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም። አየ ሌሎች መጽሐፍቶች ላይ ይኖራሉ፣ ምንም ጥያቄ የለውም። የእግዚአብሔር ቃል ውስጥ ግን የለም። የአምላክ እስትንፋስ ያለ የዛ መጽሐፍ ውስጥ ግን የለም እያልን ያለ ነው። እሺ ዋው ሰላም ነው። ሚውት ታደርጋለህ ወይ ሚውት ታደርጋለሽ? እሺ ፕሊስ አስወርዱልኝ። እሺ ወዶ ዘማች የመጨረሻ ዕድል ነው የምሰጠው።
እሺ እና እንድትነቁ ነው ባይዘው ይሄ ትምህርት የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ ያለው ትምህርት ምንድነው ካልን የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። መጽሐፍ ውስጥ ያለው ትምህርት ይሄ ነው። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። ለዚህ ነው እኛ ክርስቲያን የሆነው። እኛ ቤት ውስጥ ስማቸው ሲጠራ የሚያድን ፓስተር የለንም፣ ሐዋርያ የለንም፣ ነቢያት የሉንም። ስሙ ሲጠራ ግን የሚያድን ጌታ ግን አለን። ለምን? we are Christians brothers ክርስቲያኖች ነን። እኛ የእግዚአብሔርን ቃል የምንከተል ክርስቲያኖች ነን። ሐዋርያት የሰበኩትን ያንን ወንጌል የምንከተል ክርስቲያኖች ነን። ሐዋርያት ምንድነው ያሉት ካላችሁ የጌታን ስም የሚጠራ ይድናል። ነቢያቶች ምንድነው ያሉት? የጌታን ስም የሚጠራ ሁሉ ይድናል። እኛ ክርስቲያኖች ነን ጋይስ። ሌላ ስማቸው ሲጠራ ስሙ ሲጠራ እየገሊ ተብሎ የዘላለም ሕይወት የሚገኝበት ስም የለም። እንጅሩ ጋይስ። እሺ ያህዌ ነሲ ሰላም ነው? ሰላም ነው። እሺ አለን። ከየት ቤተ እምነት ወዳጅ? ሄሎ ከየት ቤተ እምነት ብራ? ይሰማል? ኧረ ትሰማለህ? ከየት ቤተ እምነት? የመጨረሻ አይደለም። ከየት ቤተ እምነት? ቤተ እምነት ከባቢሎን አውያን ውጭ ነኝ ማለት እኔ እስራኤላዊ ነኝ። እንደ ታላቁ ብራት እታችሁን ሰማዕታችሁን። እሺ ኪራ ሰላም ነው? አለን ይመስገነው። እንዴት ነው? አለን። ከየት ቤተ እምነት? ቀጥተኛ ከሆነችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት። ቀጥተኛ ስትል ወዴት? ወደ ገነት ወይስ ወደ ሲኦል? ወደ ክርስቶስ። አረ ኦኬ። እሺ ፕሊስ ለዚህ አንዴ ቀስቱኝ። ውሃ ይዤ ልምጣ። ወደ ክርስቶስ ስትለኝ በጣም እንትን ነውና እስቲ ውሃ ይዤ ልምጣ አንዴ። ይቅርታ እንደዚህ ስለ ደግሞ አንድ ጥያቄ አንተን ልጠይቅህ። ይቅርታ አልሰማሁም፣ ወጥቼ ነበርና ምን አልከኝ? የማርያም ስም በመጥራት ይዳናል ወዳጅ? እሺ አይ አንድ ጥያቄ ልጠይቅህ አንተን ያን መልስልሃለሁ። ያው አይ መልስልኝ ብራዘር መልስልኝ። ጥያቄ ከመልስ በኋላ ያው የሚያድነን የክርስቶስ ስም ነው። እኔ የማርያምን ስም በመጥራት ሰው ይድናል ወይ ነው ያልኩ። ከምን አንግል እንደዛ አልከኝ ነው አሁን የኔ ጥያቄ። የማርያምን ስም በመጥራት ይዳናል ወይ አልከኝ። ከምን አንግል እንደዛ አልከኝሽ? ከቤተ ክርስቲያን አስተምሮ አንፃር። እሺ የቤተ ክርስቲያን አስተምሮ ያው የማርያምን ስም በመጥራት ይድናል ብላ አታስተምርም። አረ የላትም እንደሱ እንደዛ የሚል አስተምሮ የላትም። እሺ ላንብብላ እንግዲያውስ። ተአምረ ማርያም የማን መጽሐፍ ነው? አንብብልኝ እየጠበኩ ነው። ተአምረ ማርያም የማን መጽሐፍ ነው? የእመቤታችን የቅድስት ድንግል ማርያም የሰራችው ተአምር እኮ የማን መጽሐፍ ነው? ማለትም መጽሐፉን ያሳተመው ነው? የወንጌል አማኞች መጽሐፍ ነው ወይስ የኦርቶዶክስ መጽሐፍ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ነው። ቤተክርስቲያኒቷ የማታምንበትን የጻፈችው ወይስ የምታምንበትን የጻፈችው? የምታምንበትን የጻፈችው። ኦኬ ጥሩ። የምታምንበትን ከሆነ ትነግረናለህ አሁን። እሺ እንደዚህ ይላል። ወዳጆች የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን፣ ቸርነት፣ በጎነት ሁሉ የያዘ ጌታ በሰማይ በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። ምኗን በመጥራት? ስሟን። ይሄ የኦርቶዶክስ ትምህርት አይደል? የላትም እያልከኝ ያለው እንደዚህ አይነት ትምህርት? እሺ አሁን
ታምረ ማርያም በእንደዚህ አይነት መንገድ ከተረዳ ነው ብዙ ነገር አንተ ልታወጣ ትችላለህ። ቃል ኪዳን ተገባላትም ጌታ አልገባላትም እየዋሸ ነው እያልከን ያለው? ኖ ቃል ኪዳን ገብቶላታል። ቃል ኪዳን በስንት ስርዓት ገብቶላታል። ለዛም ነው መጀመሪያ ይሄ ትምህርት የማን ነው? ቆይ ጨርሰው እንሂድ። የማን ትምህርት ነው እንግዲያውስ ይሄ ትምህርት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልኩህ። ኦኬ፣ ስለዚህ አለ ማለት ነው። ስሟን በመጥራት ይዳናል ማለት ነው። እሺ፣ ለዛም እኮ ነው አንድ ጥያቄ ልጠይቅህ እያልኩ ያለሁት ማለት ነው። ጥያቄውን ከመጽሐፍ ቅዱስ አሁን ማለት እምነትህ በእኔ መልስ ላይ እኮ አይተረገሙም። ያኔ አንተ የምታምነው ሌላ፣ እኔ ክርስቲያን ነኝ። እኔ እንዳንተ አይነት እምነት የለኝም። ብጠይቀኝ እንደዚህ አይነት ትምህርት የለኝም። እኔ ጠየቅኩ ስለ ማርያም ነው። ፍጡርት በመጥራት አሁን ፓስተራችንን በመጥራት የሆነ ነገር በመጥራት እንድናለን ብለን አናምንም። የማንም ስም ያድናል ብለን የምናምን ክርስቲያኖች አይደለንም። እኛ ክርስቲያኖች ነን። የእግዚአብሔርን ቃል ጠንቅቀን የምናምን የአምላክን ቃል የምንቀበል ክርስቲያኖች ነን። እዚህ መልሴ አይገናኝም ከአንተ ጋር። ሶኔ አንተን የጠየኩ የማርያምን ስም በመጥራት እድናለሁ ብለህ ታምናለህ? እንግዲያውስ እባክህ ወዳጄ ቅድሚያ አሁን ክርክር አታደርገውና ቅድሚያ እኔ ከመጽሐፍ ቅዱስ የምጠየቅህን ጥያቄ የለም ችግር የለም አታውርደኝ። ለምን አታውርደኝ? ከመጽሐፍ ቅዱስ ልጠይቅህና ወዳጄ በቃ የለኝም ስትለኝ ብቻ ነው። ለምን ከመጽሐፍ ቅዱስ ከሌለ የለም በቃ አላስጨንቅም፣ አትጨነቅ። ሌላ ጊዜ ግን በቤተ እምነት ትምህርት አትፈርበት። ይሄ የቤተ ክርስቲያን ኖ አላፍረበትም። ግን ደግሞ ካላፈርክበት መልስ ስጠኝ። ከመጽሐፍ ቅዱስ መልስ ልሰጥህ እኮ ነው አባ። ስጠኝ፣ ደስ ይለኛል። ከመጽሐፍ ቅዱስ መልስ ልሰጥህ ነው። ስጠኝ። እሺ ወንድሜ፣ እንደዚህ ነው የሚባለው። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያው እንግዲህ ሴጣን አይመልከተንና ዳዊትን አይሚን ኢዮብን ሴጣን ተመለከተው። እየሰማኸኝ ነው? ኢዮብን ሴጣን ተመለከተውና ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስ አናገረው ማለት ነው። ኢዮብ እንደዚህ አመስጋኝ የሆነው ይህን ሁሉ ነገር ስለሰጠኸው ነው ብሎ አለው። ተረዳኝ? እየሰማኸኝ ነው? አልተረዳውም፣ ግን እየሰማሁ ነው። ሰማኝ። እሺ፣ ያው መጨረሻ ላይ አያይዘው ከማርያም ስም ጋር በመጥራት የሚዳንበትን ነገር አያይዘው። እሺ፣ ላያይዘው ነው ወንድሜ፣ እየሰማኝ እና ኢዮብን እንደዛ አለው ማለት ነው። እና ሀብት ስለሰጠሁት እንደዚህ ስለባረኩት ነው ይህን ሁሉ ነገር እሱም ያመሰግነኝ። እንግዲያውስ ሴጣን ማለት ነፍሱን ላይ ምንም አይነት ስልጣን የለም፣ ግን ደግሞ የፈለከውን ነገር አድርገ ብሎ ስልጣንን ሰጠው ማለት ነው። ለማኑ ስልጣንን የሰጠው? ለሴጣን ማለት ነው። እና ኢዮብ ላይ ያን ሁሉ መከራ አወረደበት ማለት ነው። እና ይህን መከራ ያወረደበት ሴጣን ነው ወይስ እግዚአብሔር ነው? ይሄ ሁሉ አውርተህ ጥያቄ ነው ያለ እኮ ለአንተ ነው እኮ ከመጽሐፍ ቅዱስ ልትመልስ። ይሄ ሁሉ አውርተህ አሁን ጥያቄ ነው ያለ ወዳጄ። ማለት እኔ ሶሪ ጋይስ፣ ቤተክርስቲያናችሁ ለእምነቷ በጥያቄ ማለት ለራሳችሁ ግራ የሚገባችሁን ጥያቄ ጠይቃችሁ መልስ ከሰጠቻችሁ በጣም ነው የሚገርመው። ይሄ እኮ መልስ አይደለም ማለት ይሄ ጥያቄ አንተ አይምሮን አዙሮሃልና ማለት በማርያም ስም መዳን ይቻላል ማለት አይደለም። ይሄ ኧረ ወዳጄ ስታወራ ሰምቻለሁ። እንዴ አይደረግም ብራዘር። ጻድቅም በጻድቅ ስም የሚቀበል አይደረግም። አንዴ ብራዘር፣ አንዴ አባቴ፣ ይኸውልህ አንተ አንዴ ብራዘር፣ አንዴ ቆይ። እንዴ ስታወራ ሰማሁ አይደል? ስርዓት ያዝ እንጂ። ለምትጠይቋቸው ጥያቄዎች መምህራኖቻችሁ ጥያቄ ጠይቀው መልስ ለመመለስ ከሞከሩ በጣም ከባድ ነው ጉዳዩ ማለት ነው። ማለት የማይገናኝ ነገር ነው እያገናኛችሁ ያላችሁት። አሁን እየተወራ ያለው ስሟ በመጥራት የሚያድን ማርያም የምታድን ማርያም አለች ወይ ነው ጥያቄው። ይሄንን ሁሉ አውርተህ ጥያቄ ከጠየቀኝ እስካሁን መልስ አልመለስክልኝም ብራዘር። ይሄው እድል ሰጣለሁ። መጽሐፍ ቅዱሳዊ ማስረጃ ሌላ ትምህርት አለ? ማስረጃ ስሟ በመጥራት የምታድን ማርያም ካለች ከእግዚአብሔር ቃል
ወዳጅ ወንድም አለ ወዳጃችን። እሺ ዶላር ሰላም ሰላም ናችሁ? አለን። ከየት ቤተ እምነት? ፕሮቴስታንት ነኝ። እሺ ሌላ ኦርቶዶክስ አይካል ሌላ ኦርቶዶክስ አይካል። እሺ ሌላ ኦርቶዶክስ አይካል